ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። መልካም እንግዲህ ያሲን ኑሩ በመስጊድ ውስጥ ሰብስቧቸው ሀባሾችና ዋብዮች ሱፊዎችና ዋብዮች ልዩነት እንደሌላቸው ከሌላው ዓለም ሙስሊም ጋር እንደሚለዩ የኢትዮጵያኖቹ ግን ልዩነት እንደሌላቸው ተናግሯል። ከባድ ቅጥፈት። የአንተ ሼሁል እስላም የምትለው ገጽ 104 ላይ ኪታበት ተውሂድ ላይ ማለት ነው ካላህ ስሞችና ባህሪያት አንዱንም አለመቀበል ከእስልምና ውጪ ያደርጋል። አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ስለዚህ እነሱ አላህ ይሮጣል፣ ይስቃል፣ አላህ እጅ አለው እግር አለው የሚለውን በሙሉ አይቀበሉም። እንኳን አንዱን ተውና ሁሉንም አይቀበሉም። ይበልጥ ግልጽ ለማድረግ ይሄንን በእኛ በሙስሊሞችና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ Subhanahu Wa Ta'ala ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። እንግዲህ እንደሰማችሁት ነው። ሀባሾቹ ዋብዮችን አላህ እንኳን ሊቀበሉት ይቅርና ተጀምሮ ያላለቀ ጣዖት እያሉ ነው የሚጠሩት። ጣዖት አምላክህን እያለ አይ የኔና የሱ አምላክ አንድ ነው ተመሳሳይ ነን እምነታችን እያልክ ራስን አሸውድ። ኡስታዝ ያሲን ኑሩ ተማሪዎችን እንደዚህ አደልሏቸው። ከእንደዚህ አይነት ተጀምሮ ካላለ ወይት ሚኒት እሺ፣ አንተ ሲጀመር ፖለቲከኛ ነህ፣ ዲያቆን አይደለም። እፎይ ተላክቶብሃል። እኔ ዲያቆን ነኝ ብያለሁ። ሲጀመር ምንድን ነው የምነቃብኝ? ፎልስ አኪዜሽን። እስኪ ማቴዎስ ወንጌል የምትንቀለቀለው ምንድን ነው የሚያንቀለቅለ? ተረጋጋ። አረ ተረጋጋ። አንተ ፖለቲከኛ ነህ እፎይ፣ አንተ ዲያቆን አይደለህም። እኔ ዲያቆን ነኝ መቼ ወጣኝ ብሎ ፖለቲካ ለማጋጨት እንደው አንድ ስለ ክርስቶስ ተረጋጋ፣ አታልቅስ። ኡስታዞቹ ዘባሰስ ፎልስ የሆነ ፕሌን ያደርጋሉ። የወረደ ወሬ እጅ ታወራ። ያው ስለ አምላኩ ማውራት ስለሚፈራ እኮ ነው አንዋር እንዲገደደሽው። ኡስታዝ ነው ይሄኔ ሼክ ይሆናል አንዋር። ኡስታዝ ነው ይሄ ሼክ ነው። ክርስትናና እስላም እንደዚህ የሚረበሸው ለምንድን ነው? ስለ አምላኩ ጭንቅላት ፈርቶ ነው። ጭንቅላት የሌለውን አካል እንዴት ነው ይናገር? አንተ ፖለቲካ አይነስ ቴንክ ዩ ከሰፈነ ቄሶች አሉ እነሱ ከስራ ተማር። እኔ ዲያቆን ነኝ አላልኩም ማለት ኡስታዞቻቸው ወራዳና ባለጌ ውሸታም ቀጣፊ ስለሆኑ ዲያቆን የሚል በሌለበት ላይ ዲያቆኑ እንዲህ አለ፣ ዲያቆኑ እንዲህ ተሆነ። ተራ ምእመን የራሳቸውን አስገብተው ፕሮፋይል የክርስቲያን ያስደረጉትና ከዲያቆኑ ጋር ተወያየን ይላሉ። ያጃጅሏቸዋል። ምንም አያቅ ብሬን ወሽድ የተደረገ አላቸው። እጥብ ያደረጓቸው ጭንቅላታቸውን ማገናዘብ፣ መረዳት፣ ማስተዋል ማይችሉ አሏቸው። ከዲያቆኑ ጋር ተወያየ እየተባለ ይላሉ። ዲያቆን ምን እንደሆነ ቅድሚያ ማወቅ፣ አንድ ዲያቆን ምንድን ነው የሚለውን ማወቅ ይጠይቃል። ሁለተኛ ዲያቆን የሚል ስሜ ላይ የለም። ሶስተኛ ዲያቆን የተባለ ሁሉ ነሰሰርሊ አስተምህሮት ላይ ይወያያል፣ ይከራከራል፣ ያውቃል ማለት ላይሆን ይችላል። ዜማውን ስላወቀ ዲያቆን ነው ማለት ነሰሰርሊ ተከራካሪ ነው ተወያይ ነው ማለት ላይሆን ይችላል። ለምሳሌ በእናንተ ሙአዚን የሆነ ንጽጽር ይሰራል ማለት ነው። አንድ ሙአዚን አምጥተህ ንጽጽር ይሰራል። ስለዚህ
እሱን እንደ ትልቅ እየንተነዛን ይኸው መስጊድ ላይ አዛን የሚለው ይኸው አያውቅም እያለን በል ስራው እሱ ምንድነው? ጥሩ ዜማ ስላለው አዛን ማለት ነው። ያ አዛን አለ ማለት ንጽጽር ይሰራል ማለት አይደለም። ያ ቃል ማለት አይደለም። ሴት ስለዚህ በእናንተ ቤት ምንድነው እሱ ዲያቆን ትሉ ታይትል ትሰጡና ዲያቆን ትልቁ የቤተ ክርስቲያን እንትን ነው። በቃ ሐዲሳትንም ብሉይንም ጠንቅቆ ያወቀ ነው። ከዛ እስልምናውንም ያውቃል የተባለው እሱ ብቻ ነው። ስለዚህ ከእሱ ጋር ተወያየን፣ እሱን አሸነፍን የሚል ታይትል ለመውሰድ ነው። ይሄ ምን ያህል ሌም የሆነ የወረደ ደካማ ቀጥሉ። ዲያቆን ማለት በቤተ ክርስቲያኗ ሕግና ስርዓት የሊቀ ጳጳሱ ጆሮ፣ የአገልጋዩ የቤተ መቅደሱ ስዩም የሚሆነው በዕለቱ የክርስቶስ ቅዱስ ሥጋና ክቡር ደምን ለሚፈትተው ካህን እግር የሚያጥብ የሚላላክ የሚያገለግል ማለት ነው። የዲያቆን ግብሩ እንዲያ ነው። ዲያቆን ማለት ተላላኪ ማለት ነው። ታዛዥ ማለት ነው። አገልጋይ ማለት ነው። የቤተ ክርስቲያኗን መጻሕፍት ባለሙያው ተብሎ የሚነገርለት ራሱን የቻለ ሌላ ስያሜ አለ። እንዲያ ስለሆነ ደግሞ ዲያቆናት ሁሉ ደግሞ ያንን አያውቁም ማለት ግን ደግሞ አይደለም። ስለሆነም ዲያቆን ሲባል ዝም ብሎ አንዱ ሊቀ ሊቃውንት ጋር ሞግታችሁ ያሸነፋችሁ እንዳይመስላችሁ፣ የዋህነታችሁም በቅጡና በልኩ እንድታደርጉት ጥቆማ ለመስጠት ነው። ቀጥል ኃይለ ቃል ተሰማል። ያ የደደብ ኡስታዞቻችሁን ይህን ሪካርድ ያሁኑን ማብራሪያ ሪካርድ ላኩላቸው። የራሳቸውን ሰው ዲያቆኑን ተወያየ ነው አሸነፍን እያሉ ለሚሉ የራሳቸውን ሰዎች እየተወያዩ ለሚያጃጅሏችሁ ለሚጃጃሉ ዲያቆን ማለት ምን እንደሆነ ሰምታችሁታል። ኤኒዌይስ ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ መምህር ኤፍሬም ቃል ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ጥሩ ርዕስ ነው የተያዘው። ሙስሊሞች ብትመልሱ ጥሩ ነው። ከመንጫጫት ምናምን በጨዋ በደንብ ብትመልሱ ጥሩ ነው። አንተ ከነ እኮ አያውቁትም። ከነ እኔ እኮ የገረመኝ ከነ አያውቁትም። በኢየሱስ ስለ ተውሂድ እጠይቃለሁ ብዬ ያሰብኩትን ተውኩት። መሰረታዊን ስታልፍ እኮ ነው ወደ መሀል ምገባው። ጥያቄ እኮ እየቀየርክ የምመጣው ማርሹን እንትን እየጨመርክ የምመጣው ከመሰረታዊ ጋር እየተግባባ እየተወያየ ስትሄድ ነው እና አስቸጋሪ ነው። ይሄ መሰረታዊን አስተምሮ እንትን ካላላችሁ ኦኬ። ዋብያው አንተን እኔ ኤክስፔክት አድርጌ ነበር። እንደውም አንተ በደንብ ታብራራለህ ብዬ ስለ አላህ ነው። ተውሂድ አስማው ሲፋትን እስኪ ትንሽ አብራራው። እኔ እንደነገርኩህ ቆየሁ። በጣም ልጅ እያለሁ ነው ያልኩትና ትንሽ እንትን ብያለሁ። እውቀት ልክ መልካም። አላህ ለራሱ ያሰበታቸው ሲፋቶች አሉ አይደለ? የምትቀበሏቸው ለምሳሌ አላህ እጅ አለው፣ እግር አለው፣ ይስቃል፣ ይሮጣል፣ ይወርዳል። እነኝን እናንተ ታዘርቃላችሁ ለአላህ ሳታመሳስሉ። ኦኬ። ስለዚህ ሲፋቶች አንዱ እነኚህ ናቸው የአላህ ሲፋቶች የሚባሉት። እነኚህን ሲፋቶች አንዱን አለመቀበል ከእስልምና ሊያስወጣ ይችላል። ያው ይሄ አላህ ያ በቁርአን ውስጥ ያለውን ካልተቀበልክ ትወጣለህ። ስለዚህ እንደዛ ከሆነ ሀባሾቹ እንዳለ አይቀበሉትም እኮ ኦልሞስት ማለት ይቻላል። እናንተ የምትቀበሉትን ሀባሽ እኮ ነገርኩህ እኮ ሀባሽ ማለት ከፍረዋል እያልኩ ነው። እነሱ የቆየው ከፈሩ ናቸው። ስለዚህ እነሱ እስልምና ላይ እንደዚህ አትበል። አዎ አህባሽ ረፍ አህባሽ ነህ እንደ አንተ ጀዝባ ወላሂ። አዎ አንተ የታውቀውና አህባሽን በደንብ በአነጋገሩ ነው ያወቅሁት። እሺ ምንቱ ያዘ አንተ ጋር ለማውራት እኮ ጋር ለማውራት የመጣሁት ቀጥል ከእኔ ጋር። ስለዚህ በደንብ አስተውል። እያንዳንዱ ላይ የተለያይተ ማለትም በሲፋቶች ላይ ከተለያየ ሙሐመድ ብን አብደልዋሃብ
እንደሚናገረው ከሆነ በአንዷ እንኳን ከተለያየ ከእስልምና ትወጣለህ ይላል። ትቀበላለህ? እናስተምሮ በአላህ ሲፋቶች ላይ ሲፋት ማለት መልካም ስሞች ያጸደቃቸው አላህ እነሱ አንድ፣ ሁለተኛ ባህሪያት የሚባሉት ለአላህ አላህ ያጸደቃቸው እነሱን አለመቀበል አንዷን እንኳን አለመቀበል ከእስልምና ያስወጣል ይላል። ታምንበታለህ? ይሄን አምንበታለሁ። ኦልራይት። ስለዚህ ለምንድን ነው እሱ ታዲያ እንትና ማን ነበረ ቪዲዮ የሰራሁበት ስሙ ማን ነበር? ያሲን ኑሩ ሀባሾች እና እኛ ልዩነት የለንም ኢትዮጵያ ውስጥ ያለ ነው ሀባሾች አለ። ለፖለቲካ ነው እሱ ያለው ሶፊያዎች በፊት ያሉ ሶፊያዎች ነው። አሁን ላይ ያለው ይሄ ሸባቡ ይሄ ወጣቱ መስጊድ ላይ የሚጨፍረው ይሄ የሚከዝነው ምናምን እነሱን አያካትትም፣ በጭራሽ እነሱን አያካትትም። እሱ ያለው የበፊት ሶፊያዎቹ ናቸው። ልዩነት የለንም ያለው እነሱም ስማቸው ሶፊያ ተባለ እንጂ ምንም የሚያለያየን ነገር የለም። በጣም በዲናቸው የጠበቁ ናቸው። አሁን ላይ ግን አህባሽ ብለው የመጡት ራሳቸውን ቀይረው ነው የመጡት። ሀባሽ እኮ ኦልሞስት ለሱፊያው ነው ባላ ጉዳይ ላይ የሚቀርቡት እኮ። ሀባሽ እና ሱፊያ ምን ልዩነት አላቸው? ልዩነታቸው ሜይ ቢ አክፍሮት ላይ ሊሆን ይችላል፣ የተወሰነ አንዳንድ ነገሮች ላይ ልዩነት አለ። ግን ባላ ጉዳይ ላይ እነሱም እኮ እጅ እግር ምናምን አያጸድቁም ሱፊያዎች። የድሮ ሱፊዮችና አሉ አሁን የመጡ ሱፊዮችና ድሮ የሚባሉ አሉ። ድሮ ላይ የነበሩት አሁን እሺ እንትና ማን ነበር ያሲን ኑሮ የተናገረው ከተቀዳሚ ሀጂ ሞት ጋር በተያያዘ ነው። ተቀዳሚ ሀጂ ሞት ሶሪ ተቀዳሚ ሀጂ ሙፍቲ ደግሞ አላህን ከአርሽ በላይ ብለው አይሉም አይደለም አይሉም። እኔ እነሱን አላቅም፣ ወላሂ ስለነሱ አላቅም። ስለዚህ እሳቸው ይሄ እኔ የማውቃቸው ይሄ ሼህ ዑመር እና ይሄን ፕሮፋይል ያደረገው ሰውዬ ምናምን መሰለኝ እነሱ አሁን ላ አይደለም ይለያያሉ። ሀጂ ሙፍቲ የሞቶ ነው። ሼህ ዑመር ኮምቦልቻ ይባላል። ሚዩት ነህ ያዝ፣ ሚዩት ነህ ከስር ላለው አትሰማም። በደንብ አስተውል። የእኔ ጥያቄ ተቀዳሚ ሀጂ ሙፍቲ ነው እንጂ ሼክ ዑመርና ዑመር ኮምቦልቻ እና ሼክ ዑመር ኮምቦልቻ እንደዛ ሙሉ ስማቸው አይ ቲንክ እነሱን ያው ሼክ ሳይሆን ያ ዑመር ኮምቦልቻ እሱ እኮ አንተ መለስ ዜናዊ እኮ የጀነት ያለ ሰው እኮ ነው። በጣም ከሚገርም ነገር መለስ ዜናዊ የጀነት ያለ ሰው ነው። እንግዲህ ምን ችግር አለ? መለስ ቢገባ ምን ችግር አለ? እንትን ተራራ ይገባ የለ እንደ መካ ያለው ተራራ እንትን እያልኩ ያለሁት አሁን እኛ እንደ እስልምና በአንድ አላህ ያመነ ሰው ነው ጀነት የሚገባው። እሱ ደግሞ እንደው ሙስሊም የራሱ ቢሆን እንደ የኢትዮጵያ ሕዝብ ስቃዩ ራሱ እንትን ጀነት ያስገባዋል እሱ። ኦኬ እሱን እንትን እንተውና ተራራ የሚያስገባ አምላክ ለእሱ አይገባም ያልክበት ሎጂክ ምንድን ነው? ያመነ ብቻ ነው የሚገባው። ያላመነ ጀነት የሚባል ወፍ ብሏል። ጀነት የተዘጋጀው በአንድ እኔ መልካም እሺ፣ መልካም እንደዚህ የሚል የለም። ክርስቲያንና ይሁድ ይገባሉ የሚል የለም። መልካም እሺ፣ ችግር የለውም። ቶፒካችን አለም እሱ ቶፒካችን ስላለው ነው። ወደ ቶፒኩን መልሰውና ስለዚህ ተውሂድ አስማው ሲፋትን አሁን ያሉ ሙስሊሞች አያምኑትም። ሀባሾቹ አይደለ አያምኑም። ስለዚህ እነ የሚገቡት እነሱ ወላሂ እኔ አሁን እዚህ የመጣሁት የጀነት የእሳት ለማለት አይደለም። እኔ እሱን አላሁ አለም ምናልባት ከተውበቱ ጀነት ሊገቡ ይችላሉ። ቀደም ምን ብለኛል? የመሐመድ አብዱል ዋሃብን አስተምሮ እከተላለሁ ብለህ ነበረ። በትክክል እከተላለሁ። እሱ ደግሞ በአንደኛው እንኳን ከሰዓቱ ወይንም ካልተቀበሉ ገሃነም ይገባሉ ብሏል። እንግዲህ ይገባሉ ካለ ይገባሉ ነው ማለት። እኔ እውቀት የለኝም። ዑለማዎች ያሉትን እሰማለሁ፣ ቁርአንና ሐዲስን እከተላለሁ። ስለዚህ ገሃነም ይገባሉ እነሱ። ኦኬ ለምንድን ነው ካዳ ገሃነም የሚገቡ ከሆነ በደንብ አስተውል። ደግሞ በግልጽ መስጊድ ላይ ማያስተምሯቸው ሀባሾች ገሃነም ትገባላችሁ በፖለቲካ እነሱ እኮ ጀሃነም ትገባላችሁ ይላሉ። እነሱ ይላሉ በግልጽ። እናንተ ለምንድን ነው በግልጽ ማታስተምሩት ነው? የለም እኛ ብቻ አላውቅም። እሱ ፖለቲካ ነው። እነሱ ደፋር ናቸው፣ ለነገሮች ይደፍራሉ። በጣም ደፋር ናቸው ሲበዛ ማለት ነው።
ይናገራሉ። ይመጣላቸው ነው እኮ ደፋር መሆን ብቻ ሳይሆን እነሱ በሃይማኖታቸው አያፍሩም። እነሱ በሚያምኑት አምላክ ብለው በያዙት አያፍሩም። የእናንተዎቹ ግን ስለሚያፍሩ ኧረ እኛ እናፍርም። በምኑ ነው የምናፍረው? እኛ የምር ታፍራላችሁ። እነሱ የእሳት ነው ስለ ባታፍሩ ምን ታደርጉ ነበር መሰለ? ሀባሾች ገሃነም ትገባላችሁ፣ አምላካችሁ እንዲህ እንዲህ ነው ብላችሁ ትናገሩ ነበር። እነሱ ደጋግመው ምን ይላሉ መሰለ? ደጋግመው እናንተን ገሃነም ትገባላችሁ ይላሉ። እናንተ ግን ኖ ጸጥ ነው የምትሉት። ይሄ የሚያሳየው ምንድን ነው? ዋሃብያ አራጅ። ኧረ አንተ ዋሃብያ አራጅ አለ። አላህን ፍራ። አንዲት ቦታ ዋሃብያ የሚያርድ የለም። ወላሂ አራጅ ናችሁ። ወላሂ ለምን አንተ ዋሃብያው ምን መሰለህ? እፎይ ይቅርታ ጣልቃ ገባው ወይ አዩ እፎይ እንዳታወራሽ። የት ጋር ያረድ ነው ሰይዱ? የቱ ጋር ያረድ? ለምን ታፍራላችሁ? ለምን ትክክለኛ ስለ ቁማችሁ አታወሩም? ወይ አሁን ዝም በል ዝም በል። ወላሂ አራጅ ናቸው ብለዋል። የቱ ጋር ያረድ ነው? እቹን ማለት የእናንተ ናቸው የምታርዱት። የቱ ጋር ያረድ ነው? አዳምጠኝ። እኛን የምታሰድቡን እናንተ ናችሁ። የዛሬ 2 ዓመት መታችሁ፣ የዛሬ 202 ዓመት መታችሁ እኛን የምታሰድቡ እናንተ ናችሁ። ምክንያቱም ለመሰለ እኔ በጣም ነው የዘገነነኝ። እስካሁን አለማወቄ በጣም ጭንቅላት ተደፍኖ ነው የኖረው። እኔ የኖርኩት ሳውዲ አረቢያ ነው። ወላሂ አሁን ልመጣ ነው። ብዙ ጊዜ ተከታተል ያለው ወላሂ ግን ሰኔ 20 አካባቢ ኢትዮጵያ ገባለሁ፣ ክርስቲያን እሆናለሁ። ወላሂ በቃ ጭንቅላት የሚያነፍር ነገር የማይገባኝ ነገር ገደል አልገባም። በቃ ለምን ባለፈው አልተገለጸም? ጭንቅላት የለውም። ዝም በል። ለምን ታፍራላችሁ? አሁን ራሱ ለምን አሁን አህባሽ ነው ያልክም? ለምን ወዴት ባለይ ስለሆናችሁ ትሳደባላችሁ። ተሳዳቢ ናችሁ እናንተ ገዳዮች። አሁን አህባሽ ነኝ ብለህ ነበር። በአህባሽነት ደግሞ ክርስቲያን ሆናለሁ። ምን አይነት ተነተረት ነው እዚህ ጋር የምታወራው? ምኑ ቅመህ ነው እንደገባው ሰውዬ? ተከታያችሁ ነበር። ማንቸስተር እና አርሰናል ነው አረጋው ነበር። ኤኒዌይስ አይደለም። አሁን እኮ እኔ አህባሽ ነኝ እያለ ነበር። ከዛ በኋላ በአህባሽነቱ አፍራለሁ አለና ደግሞ ክርስቲያን ሆናለሁ አለ። አህባሽ ነኝ አለ እንዴ? ለምን ሲኦል አጋም? ኤኒዌይስ እሺ፣ መልካም። ስለዚህ በደንብ አስተውል። ዋሃብያው አምላካችሁ በግልጽ ማትናገሩበት ምክንያት ምንድን ነው? አንድ እዚህ ጋር ዋሃብያ አራጅ አይደለም የሚሉት እስቲ ማስረጃ ገይስቱ። ዋሃብያ አንድ ቦታ ያረደ ቦታ የለም። አለ መሐመድ አብዱል ወሃብ እንዴት እንደተነሳ ታውቃለህ? ተናገረ ከነ ማስረጃ። ዋሃብያ አንዲት ቦታ ወላሂ ያረደ የለም። መሐመድ አብዱል ወሃብ እንዴት የተነሳው? ሰው አርዶ ነው የተነሳው። እንዳለ ጦርነት ከፍቶ ሳውዲን ያሸነፈው እኮ እንደዛ ነው፣ በጦርነት ነው እንዴ? ሳውዲ እንዴት ሳውዲ ዋሃብያ ሆኖ ብሎ ዋሃብያን ያስፋፋው ሳውዲ ላይ በእንደዛ አይነት ነው፣ በጦርነት ነው። ሳውዲ ላይ አንዲት ፊርቃ የለም። አንዲት ፊርቃ ከሁሉም አህለ ሱና ልጅ ማለት መሐመድ አብዱል ወሃብ ነው ያስፋፋው እኮ። ዋሃብያን ሲያስፋፋ ይህንን እንትና ያብራራበታል። ቪዲዮ የት እንዳለ ባላስታውስም ሜይ ቢ ነገ ከመጣ እንትን እላለሁ ካገኘሁት። አህመዲን ጀበል ዋሃብያ ብሎ ይቅርታና አንዲት ቦታ ተጋደለ። ስለ ዋሃብያ አነሳስ መሐመድ አብዱል ወሃብ እንትና አህመዲን ጀበል ያብራራበት ቪዲዮ አለ። ሜይ ቢ ቪዲዮ ካለ አክልል። ጦርነት ከፍቶ እንደተዋጋ ምናምን እንትና አህመዲን ጀበል ራሱ የተናገረው አለ ማለት ነው፣ የተዋጋበት እና እንዴት ተዋግቶ እንዴት አሸንፎ። ኪታቡን ታውቀዋለህ? መሐመድ አብዱል እንትና አህመዲን ጀበልን ሙሉ ሀባሾችና የማምታቻ መንገዶቻቸው የተሰጠበት ምላሽ ምናምን የሚል እዛ ላይ በደንብ አብራርቶታል። እኔ በቂታል የተስፋፋ እስልምና የለም። በመዋጋት ሀታ ከድሮ ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ማለት ነው ጦርነት ተደርጎ በግድ የሰው ልጅ ስለም ተብሎ ጦርነት ታውጆበት አንዲት ቦታ የለም። እሱ ማስረጃ ልሰጣችንም። እንደውም ላክብርብህ። በቃ እስልምና ለቀህ ትወጣለህ። ያው መሐመድ አብዱል ወሃብን አስተምሮ ከእስልምና ይወጣን ወይንም ደግሞ ይሄንን በጥመት አንጃ ውስጥ ያሉትን
እንዲገደሉ የእናንተ ፊርቃ ውጭ እንትን ውስጥ ያሉትን ከእናንተ አቂዳ ውጭ ያሉትን እንዲገደሉ እንደተናገረ እንድትዋጉ እንደተናገረ ባሳየ ትወጣለህ ከእስልምና? እኔ አሁን እዚህ መውጣት አለመውጣት አይደለም፣ እዚህ ማሳየትና ማስተማር አንተ ያለብህ እኮ ትወጣለህ። እሱ እንደዚህ ያለበት ቦታ ሊኖር ይችላል። እኔ መሐመድ አብዱል ወሃብ እኮ ማለት ያው ሰሃባ ማለት አይደል? እሱ ሰሃባ አይደለም፣ ትናንትና የመጣ ነው። ሰሃባ አይደለም፣ ሰሃባ አይደለም። ዛሬ 200 ዓመት የመጣ ነው እኮ እሱ ደግሞ እንደዚህ ገና እንትኖች ወሃቢያ ሁኑ ብሎ ጦርነት ከፍቶ ሳውዲ ላይ እንደዚህ ወሃቢያ ሁኑ ብሎ ማለት እሱ መረጃ ብታሳጠኝ ደስ ይለኛል። እኔ ማለት የግድ ወሃቢያ ካሆናችሁ ወሃቢያ ሁኑ የሚለው እኮ እንዴት መሰለህ ስሙን ኮይል ላይ ያደርገው ይችላል። ወሃቢያ ሁኑ የሚል ሳይሆን ለምሳሌ እነኚህ ሲፋቶች አሉ አይደለ? እናንተ የምትቀበሏቸው እነሱን ማይቀበል የጥመት አንጃ ነው። ስለዚህ መወገድ አለበት ነው። ኢቨን ሱራ 9:123 ላይ ያለው ነው ከቅርባችሁ ጀምሩ የሚለውን መዋጋት ያለብህ የቅርባችሁን ነው የሚለውን እሱ ሲያብራሩት ምንድን ነው ክርስቲያኖችና አይሁዶችን ቅድሚያ ከመዋጋት በፊት ውስጥ ያሉት ጠላቶችን ነው መዋጋት ያለብህ። እነሱም ደግሞ የጥመት አንጃዎቹ ጃሚያዎቹ እነኚህ አባሾቹ እነሱን ነው መዋጋት ያለብህ የሚል አስተምሮ ነው። ይሄ እኮ የታወቀ ነው። ከአንድ ጦርነት ከተጀመረ መጀመሪያ በአካባቢ ያለህ ነው የምታጠደው። የምትዋጋበት ምክንያት ግን ምንድን ነው? እሱ ማለት ያ ጦርነት ከተጀመረ ነው እንጂ ሆን ብለህ አቂዳቸው አህባሽ ስለሆኑ እነሱ አላመጡ ድረስ እንድትሆን ነው። ምክንያቱም ለምን መሰለህ? በደንብ አስበው። ተውበት እንዲያደርጉ እንዲመለሱ ኢብኑ ተይሚያ እኮ ምንድን ነው የሚለው? አላህ ከአርሽ በላይ ነው ማይል በዛቱ 3 ቀን ነው እንደዚህ የሚሰጠው ነው የሚለው። ከዛ በኋላ እምቢ ካለ አንገቱ ተቆርጦ ገንዳ ውስጥ መጣል አለበት ነው። ኢብኑ ተይሚያና ሁለቱም ሼኹል ኢስላም ትሏቸዋላችሁ። መሐመድ አብዱል ወሃብ የአንድ ሳንቲም 2 ገጽታ ናቸው። በሽታው እንትን ማይልበት ገንዳ ውስጥ ይጣል አንገቱ ተቆርጦ ነው የሚለው። ቅድም እንኳን ነበብኩልህ ምን የሚል አንዷን እንኳን ማይቀበል የአላህን ሲፋቶች ባህሪያቶች ማይቀበል ከእስልምና ወጥቷል ይላል። ከእስልምና ወጣን ደግሞ ተዋጓቸው ብሎ አስቀምጦታል። ከእስልምና ያወጣል። ለምሳሌ አንተን ከእስልምና ወጥተሃል፣ አሁን አንተን አልዋጋም። ለምን ቅድም አልኩህ እኮ እሱ ራሱ ይላል እኮ አይሁዶችንና ክርስቲያኖችን ወይም ኤቴስቶችን አይደለም እዚህ ያሉትን ነው። እነኚዎቹ ከእስልምና ወጥተዋል፣ ሌላም እንዳይመጣ ጥመት እያስተማሩ ነውና እነኚህን ማስወገድ ያስፈልጋል ነው የሚለው። እሺ መሐመድ እንኳን ደህና መጣህ። መልካም። በተውሂድ ታምናለህ? አዎ። ተውሂድ በስንት ነው የሚከፈለው? በ3። ኦኬ። ምን ምን? ወደ ጥያቄ ይግባል። ሌላ ካለ በ3 ምንም አይጠቅመንም እሱ ሌላ። እሺ በተውሂድ በ3ቱ የተውሂድ ክፍሎች ማያምን ሙስሊም መሆን ይችላል? አዎ ሙስሊም መሆን ይችላል። ስለዚህ ተውሂድ አስማ ወሲፋት ምንም አይሰራም፣ ተውሂድ ሩቡቢያ ስህተት ነው፣ ተውሂድ ኡሉሂያም ስህተት ነው ብሎ ሙስሊም መሆን ይችላል? እንደዛ ሳይሆን እሺ አንድ ሰው ወደ እስልምና ሲገባ በፍጹም ማለት በሐቅ የሚመለክ አምላክ አላህ ነውና በሙሐመድ መልእክተኝነት መስክሮ ነው። ከዛ ገባ አለቀ። ሌላው እኮ አንዳንድ ጊዜ ዝም ብሎ በመሃል የሚመጣ ነው እንጂ የለም። ስለዚህ እነዚህ ተራ ነገር ናቸው ማለት ነው ተውሂድ። ስለዚህ ዝም ብሎ ነገር ነው አይደለም። እነሱ አስተምሮታቸው ዘርፉም ሌላ ነው። በራሳችን ትንታኔ እንስተውላለን። አስተምሮታቸው እሱ ያን ነገር አያያዝ ይማር ነው እንደ አንድ ሰው የሚገባው ወደ እስልምና የሚገባው ዝም ብሎ ሳይማር ነው ሳይማር ነው እንደሚገባው እነኚህ ነው ሳይማር የሚገባን ተምሮ የሚገባን ሳይማርም። ኦኬ። ስለዚህ ተምሮ ከሆነ ምን ብሎ ነው የሚማረው? እነኚህ ተምሮ ስንል ለምሳሌ አጥንቶ በራሱ ተመራምሮ የሚገባ ይኖራል። ሳይማር ማለት ከእናት አባት ወርሶት ህፃን ጀምሮ ማለት ኦኬ ኦኬ ኦኬ። ከህፃን ወርሶ ወደ ዋብያ ሊገባ ይችላል። መልካም። ወደ ዋብያ ሳይሆን ወደ እስልምና። እሷ ጨዋታ ከእናንተ ጋር ናት። መልካም። እሺ መልካም። አንተና አባባልህ እኮ ነው እነኚህን ሳይቀበል። ስለዚህ ተውሂድን
እነዚህ ሶስቱ የተውሂድ ክፍሎች በቁርአን ውስጥ ተጠቅሰዋል። አሁን ከዛ ጋር የምፈልገው ፓርት አንተ ምንድን ነው ንገረኝ እስኪ ካለ ምናልባት እኔ የማውቀው ከሆነ በቁርአን ውስጥ እናገኛቸው እንችላለን። እንዳብራራ። አይ እኮ እየጠየኩህ እኮ ነው። እነኚህ ተውሂድ ምክንያቱም ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደለ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኤግዛክትሊ አዋ። ስለዚህ ሁሉን ነገር አብራርቷል ብለህ ታምናለህ? አምናለሁ። ኦኬ፣ ሁሉን ነገር ካብራራ ግልጽና የተብራራ ከሆነ ሁሉን ነገርም ካብራራ ስለ ተውሂድ እነኚህ ሶስት ክፍሎች አብራርቷል። አሁን እሱ በጥቅል እነዛን ይጠቅስና ከዛ ትንታኔ በዑለሞች ወይም ደግሞ በሃይማኖቱ ሊቃኖች ይተነተናሉ ማለት ነው። አሃ፣ ስለዚህ ቁርአን ያልተነተናቸው ነገሮች አሉ እያልከኝ ነው። እናመሰግናለን። ኧረ እፎይ ግን ምን አልከኝ መሰለህ? ስጀምር በአንድ ጊዜ ውስጥ አይደለም፣ በቃ አይደለም። ፐርሚሽን ስገነባ ሁሉን ነገር ተንትኗል፣ ተብራርቷል። ሁሉን ነገር ምንም አልቀረ ስልህ፣ አዎ መልሰህ ደግሞ ስለ አላህስ ተተንትኗል ወይ ብዬ ስልህ በሊቃውንቶች ገና አትለኝ። አይ ነገሮችን ለማጥመም ካልሆነ እንደዛ አይደለም። በነገራችን ላይ ታውቀዋለህ፣ ይገባሃል እኮ አውቀህ የሆነ ወደ ፖይንት ለመውሰድ ነው። ባውቅማ ለምን ጠይቀህ ነበረ? ኧረ ወደ ፖይንት ለመውሰድ ነው። ተው እሱን እዛ ላይ ወሃብያ ሱፍያ የሚባለው ስቃይ ውስጥ ባትገቡ መልካም ነው። ይሄ ኖ እኔ እሱ አይደለም። አሁን እሱ አይደለሁም። ስለ አላህ ነው። ተውሂድ የምትለው ነገር ተብራርቷል፣ የተብራራ ነው ስላልከው ነገር ነው እየጠየቅኩ ያለሁት። አሁን ተውሂድ ከዛ ውስጥ አንተ የምፈልገው ወይም የሚያስፈልግህ ምንድን ነው? ብሩክ ቴሌግራም ቼክ አድርግ። የጠየቅኩህን እኮ አልመለስክልኝማ። ምንድን ነው ያልመለስኩት? በቁርአን ተብራርቷል ወይ? ምን ተውሂድ ሶስቱ ክፍሎች ተውሂድ እንደዚህ የሚባሉ በሶስት ይከፈላል ተብሎ ተገልጿል። ሶስት ክፍል መሆኑን እንዴት አወቅህ አንተ? ግን አንተ ነህ እኮ ያልከኝ በሶስት ይከፈላል አልከኝ። በስንት ይከፈላል ብለህ ጠይቀህ እኮ አንተ ነህ ነገርከኝ። ያንተን አስተምሮ አሁን እየጠየቅኩ ነው። የሆነ እንደሚከፈል እኮ መረጃው አለ። ለምን እዚህ ጋር ግን እኮ ስታወሩ ሰማሁኝ። አሁን መረጃ እየፈለግኩ ነው ከቁርአን። አይደለም የሆነ ልጠይቀኝ የፈለግከው ፓርት ካለ ወይም ያው ስለ አላህ መሸማ አካል ከሆነ እሷን ላይ ናቸው ሰሞኑን ብዬ ነው ስለሱ መጠየቅ። ምን ኧረ ተው መልስልን። መልስ የለም። ስለ ተውሂድ ማስፈልግ ነው። አውል መዛግ ነው እኮ ለዛ ነው። ስለዚህ አላህን የምታመልከውን ተውሂድ አስማው ሲፋት ተውሂድ ሩቡቢያ ተውሂድ ሉሊያ ብለህ የምታመልከው ነገር ማያስፈልግ ነው ማለት ነው። እናመሰግናለን። እሺ ትንታኔዎቹን እንዴት አወቃቸው ግን አንተ ጨዋታን ጨዋታ ያነሳዋል ያስተምሮ የሌለ ነው ቁርአን ውስጥ ተረት ተረት ነው። እኔ እኮ ያለ መስሎኝ ነበር የሸመደድኩት። አሁን ስፈልግ መረጃ የለውም ቁርአን ውስጥ። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። ከጊዜ በኋላ ሰዎች የፈጠሩት ራይት። ተሳሳቱ አይደል? በጣም ተሳሳቱ ማለት ይከፈትልህ ንገረን መረጃ። እሺ መረጃ ንገረን። ተውሂድ አስማው ሲፋት የሚለው ስንተኛው ሱራ ላይ ይገኛል? ሰምተሃል? ባክ መረጃ የለም። ስለዚህ አላህ ያለ መረጃ የምታመልኩት ያለ መረጃ ነው። ምን ያለ መረጃ የምታመልኩት አላህ ማለት ነው? በመረጃ ነው እንጂ መረጃ ካለ እሺ። ተውሂድ በሶስት ይከፈላል ብለኸኛል። ስጠኝ መረጃ። ስለ የትኛው ተውሂድ ካልከ አይቀር ስለምታውቀው ተውሂድ የትኛውም ይሁን እኔ አይጨንቀኝም። እኔም አራዳ ነኝ። አራዳ ለአራዳ አንሸዋወድም። እሺ አራዳ ተውሂድ ስለሚለው አንተ ስለምታመልከው ተውሂድ ስለ ቀዩ፣ ስለ ጥቁሩ፣ ስለ ነጩ፣ ስለ ጥቁሩ፣ ስለ ወፍራሙ፣ ስለ ቀጭኑ ደስ ስላለ ተውሂድ ብቻ ስለምታመልከው ተውሂድ ማስረጃ ስተኝ ከቁርአን። እኔ እኮ የሆነ የምማርበት ካለ የምወያየው ካለ ብዬ ነው የገባሁት። አይደለም ሳስበው ሌላ ነገር ውስጥ ነው። ኮርነር ውስጥ ከተኸኝ ከዛ በዛ ዘዋለሁ ብለህ አታስብ።
ስለዚህ አይ እንደዛ አሁን መረጃ እንደዛ ብቻ የለም በልና ለፍ። እሺ የለም በልና እንለፍ። ግጥም አድርጌ አለ በደንብ ነው የምነግርህ አለ። ግን ስለዚህ አሁን ተውሂድ አስማው ሲፋት የሚለው መንገድ ስለማውቀው ነው እኮ ካለ እኔ ደግሞ አሳየኝ እያልኩ ነው። እንዳለማ ታውቀዋለህ አልኩህ እኮ ስሙን እኮ ዘረዘርከው አወቀው። ግን እዛ ጋር የምፈልጋት ፖይንት አለች እንዴ። ስም ማወቅ እኮ አለ ማለት አይደለም። እኔ መሐመድ ብዬ አንተን ስለያዝኩህ የአንተ ስም አንተ እዛ ቁርአን ውስጥ አለህ ማለት ነው። ደግሞ ማመን ነብዩ እኔ ነኝ እንዳትለኝ። ወይ አንገቱ ተቆርጦ ገንዳ ይጣል የሚለው የማይንት ነው። አይቶ ኢብኑ ተይሚያን ያው ስለተናገርኩ አንዴ ወይስ እሺ ፈጠን አድርገው። እሺ ያው ሁለት መስመር ስለሆነ አውት ኦፍ ቶፒክ ሆነም። እሺ ቀጥል። ኦኬ እሺ ያው እንትኑ ኦቴንቲክ የሆነ ናሬሽን ነው ራሱ ያስቀመጠው ነው በመጽሐፉ ላይ ምንድነው የሚለው የኢብኑ ተይሚያ መጽሐፍ ነው። ያው መጅሙዕ አልፈትዋ ላይ ያለው ጽሁፍ ነውና የኢማሞች ኢማም ሙሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ እንዲህ ብለዋል አለ። አላህ ከሰማያት በላይ በዙፋኑ ላይ ከፍጥረቱ የተለየ ነው ብሎ የማይናገር ሁሉ ንስሐ መግባት አለበት። ንስሐ ከገባ መልካም ይሁን መልካም፣ አለበለዚያ አንገቱ መቆረጥ አለበት። ከዚያም የቂብላው ሰዎችም ሆኑ የቃል ኪዳኑ ሰዎች በሽታው እንዳይጎዱ በቆሻሻ ክምር ላይ መወርወር አለበት ይላል። ይህም በአልሐከም በተሰጠው ስልጣን ላይ በትክክለኛ የስርጭት ሰንሰለት ተዘግቧል ይላል። ይሄ ነው የዋሃብያ ኦሪጂናል አስተምህሮ። ብዙ ቦታ ነው ያለው። የዋሃብዮቹ ኪታቦች ላይ ብዙ ቦታ ላይ አለ። የአሁኖቹ እዚህ ያሉት ናቸው ሊደባብቁት የሚሞክሩት። ምንም ቶለሬት አይደረግም ነው የሚለው። አንዷን እንኳን ከሳተ አንዷን መሳት ቀጥታ ያስወጣል ከእስልምና። እኔ የምልህ ወይስ ከሱ ጋር ላይ አሁን ከተባለው ላይ እስኪ ምን ልጁ ካነበበው ላይ ማለት ነው ሙሐመድ ኢብኑ አብዱል ወሃብ ማለት እኮ ማለት ከኋላ የመጣ ከሰሃቦችም ከታቢዎች ከሚባሉትም ኋላ የመጣ አዋቂ ወይም ምሁር የሚባል እንጂ እንደ ማኑዋል እኮ የሚያዝ አይደለም። እንዴት እሱ ልታቀርቡት ቻላችሁ? ይሄንኛው ሙሐመድ አብዱል ወሃብ አይደለም። በእርግጥ እሱም ቢሆን ራሱ ነው ራሱ ልስማ ማለት አይ ቲንክ የሼኹል ኢስላም ኢብኑ ተይሚያ መሰለኝ ያቀረብከው ብሩክ ቢሆን ራሱ ቢሆን ኦልሬዲ ህጋቸው ነው። ኦልሬዲ የሚተዳደሩበት ህግ ስለሆነ ተስማማለን። የሙሐመድ አብዱል ወሃብ ነው ብትልም አለ የምትሉት ሪፎርም ያደረገ ነው አይደለ? ሙሐመድ አብዱል ወሃብ እሺ፣ እዛ ጋር ላይ እዚህ ጋር ላይ እኮ እነዚህ ሰዎች ማለት አሁን ሰሃቦች አሉ። ሰሃቦች ማለት ሐዋርያ ወይም በነብዩ ጊዜ የነበሩ ከዛም በኋላ የነበሩ ታቢዎች ማለት ከሰሃቦች ላይ ወርሰው ወደ ትውልድ ሲያስተላልፉ የነበሩ ከዛም በኋላ የነበሩ ሰዎች ናቸው አሁን እየጠቀስካቸው ያለው። ወይም ደግሞ ሊቃውንት የነሱን እንደ ማኑዋል ወይም ደግሞ የሆነ እንደ መረጃ ማቅረብ በራሱ ስህተት ነው እኮ። ሰው ናቸው፣ አዋቂ ይሳሳታል። ኪታበ ተውሂድ ቀርተሃል አይደለ? ታዲያ ኪታበ ተውሂድ እኮ የሙሐመድ አብዱል ወሃብ መጽሐፍ እኮ ነው። በቃ ሙሐመድ አብዱል ወሃብ የተናገረው የፈጣሪ ቃል አይደለም ነው መያዝ ያለበት። ስህተት ከተገኘ ይኸውልህ አዳምጠኛ። ስለዚህ ኪታበ ተውሂድን ስቀራ ስለ ተውሂድ እያንዳንዱ ኪታቦችን እንዴት የጻፈው እሱ ነው። ሳውዲን ኪታበ ተውሂድ እሱን ነው የምቀራው። በቃ አይደለም። እሺ ሌላ አስተካክሉ ወይ ንገረኝ ካወቅኸው። እሺ ታስተካክለኛለህ በመረጃ እኔም በመረጃ ሰጣለሁ። ኪታበ ተውሂድ እሱ መጽሐፍቶ ካልሆኑ ኪታበ ተውሂድ ጽፏል፣ ግን እሱ የጻፈው በመሃል ላይ ሄድሽ። ስለዚህ ኪታበ ተውሂድ የምታምን ከሆነ አሁን ምንድነው ሲያንተ አርጉመንት ሳባ አይደለም ታቢም አይደለም። ስለዚህ የእሱን መረጃ አድርገህ ማምጣት ያሳፍራል አልከን። በመጀመሪያ ያሳፍር። ማያሳፍርበት ምክንያት እንደምን መሰለህ? እኛ የተናገርነው ቅድም ካስታወል ሙሐመድ አብዱል ወሃብ እንዲህ ብሏል፣
እነ ሸይኹል ኢስላም እነ ኢብኑ ተይሚያም እንዲህ ብለዋል የሚል ነበረ ሙግታችን። ከዛ እንጂ ሳባ ናቸው ታቢያ ናቸው የሚል ሙግት የለንም። ይሳሳታሉ አይሳሳቱ ምስ የአንተ ጉዳይ ይሆናል ማለት ነው። ስለዚህ ይህንን መረጃ ሳመጣብህ አይ አብዱልዋሃብ ተሳስቷል ብለህ መጣል አንተ ትችላለህ። ኢብኑ ተይሚያ እዚህ ላይ ተሳስቷል ማለት የምችለው አንተ ነህ። አገኘኝ። እኛ ግን እንዳስተምሮቱ እነኚህ ሰዎች በእስልምና ውስጥ ትልቅ ቦታ የሚሰጣቸው እንደመሆኑ ስማችሁ እንኳን ኮይን የተደረገበት እንደመሆኑ እንደዚህ ብለዋል። ባይዞ ኢጅማም ያለበት ነው። በዚህ ጉዳይ ላይ ኢጅማም አለበት። በጣም ብዙ ሰጣለሁኝ ማለት ነው። መሐመድ አብዱልዋሃብ ብቻ ሳይሆን ኢብኑ ተይሚያ ብቻ ሳይሆን ሌሎችንም ሰጣለሁ። በጣም ብዙ አሉ በዚህ ጉዳይ ላይ ይገደላል የሚለው ላይ ምንም ጥርጥር የለውም። ግን ዋናው ፖይንታችን ምንድነው? እነኚህ ሰዎች ሳባ ናቸው የሚል እኛ አርጊው አላደረግንም። ታቢያ ናቸው የሚልም አርጊው አላደረግንም። ይገደላል አይገደልም ፖይንታችንም አይደለም። ለጊዜው ስለ ግድያም ፖይንታችን አለም። ድንገት በውይይቱ ላይ ስለተነሳች እንጂ ዋና ቶፒካችንም አይደለም። ይሄ አግኝተኝ ከሆነ ውይይት ስንወያይ ወደ ቀጥታ ወደ መጀመሪያዎቹ ወይም ሐዲስና ቁርአን ቢመለስ አንድ በመሃል ያሉት አንድ አባት ተሳሳተ ብሎ ለህዝብ በዛ አባት ምክንያት ልክ የእምነቱ እንትን እንደሆነ ማቅረብ ደግሞ ልክ ነው ብያለሁ። ልክ አይደለም ሲጀመር። ስለዚህ አብዱልዋሃብ ኦኬ ጎበስ። ስለዚህ አብዱልዋሃብ ተሳስቷል። አብዱልዋሃብ ኢብኑ ተይሚያ ተሳስቷል። እሺ ችግር የለውም። አሁን ተሳስቷል። ምን ይላሉ መሰለሽ? ይችን አዳምጠኝ። ዑለሞች ወይም ደግሞ ታቢዎች ምን ይላሉ መሰለህ? የነሱ ንግግር ወይም ደግሞ ያወረሱን ከቁርአንና ከሐዲስ ከገጠመ ይወሰዳል። የነሱ ንግግር ከቁርአንና ከሐዲስ ካልገጠመ ደግሞ ይጣላል። እሱ እንስማማለን። የትኛውን ቦታ ያለ ነው። አንድ ሊቅ የመጣው ከአስተምሮቱ ውጭ ከሆነ ልጥላው ትችላለህ። ፋይን። አሁን አብዱልዋሃብ የተናገረው ኢብኑ ተይሚያ የተናገሩት ውድቅ ነው ወይንስ እንዳንተ እንደምትረዳው ተቀባይነት አለው? እኮ አንተ እንደምትለው እኮ ውስጥ አሁን ገለን ጨርሰናቸዋል። ምንም እኮ ዓለም ላይ የሌለ አሁን ለምሳሌ ብዙ ጊዜ እኔን አይደለም የምሞግተው ኢብኑ ተይሚያ እንደዚህ ብሏል። እሺ ይሄን አስተምሮ አስቀምጧል። አብዱልዋሃብም አስቀምጧል። ተዋጓቸው አቅማታ ሊሆን ይችላል ወይ በሸሪያ ስለማተዳደር ሊሆን ይችላል፣ ጊዜውን ስላልፈቀደ ሊሆን ይችላል። ቅድም አልኩ መሐመድ አብዱልዋሃብ መካን እንዴት ነው የተቆጣጠራት? እንዴት ነው? እዛ አካባቢ እኮ እንዳለ አጽድቷቸዋል እኮ። ትንሽ የተቀሩት እኮ ተሰደዋል እኮ፣ ከዛ ለቀዋል። መካንና ዙሪያውን ያሉትን እንዳለ ከወጋ በኋላ እንዳለ እንትን ብሏቸዋል። ኢቨን የቱርክ ኢምፓየርን እንዴት ነው ያፈረሰው? ቱርክ ኢምፓየር ኦቶማን ቱርክ የፈረሰው በማን ነው? በመሐመድ አብዱልዋሃብ እንትን ነው። ኤኒዌይስ በደንብ አስተውል። አይደለም ስህተት። እሺ ስለ መሐመድ አብዱልዋሃብ ትንሽ ነገር ልንገርህ ወይስ? ቆይ ምንም አናግረኝም። ዋና ፖይንቴ ምንድነው? እሱ ስለተነሳ ነው መሐመድ ስለተነሳ ነው። ይሄ የሙግቱ ፖይንቱም ስላልሆነ ተሳስተዋል ወይንስ አልተሳሳቱ በዚህ ጉዳይ ላይ አሁን ይሄን የነሱን መረጃ ይዘናን አይደለ? የነሱን መረጃ ይዘን የምንሄደው ከቁርአንና ከሐዲስ ነው። ከዛ የምንወስደው ጥሩውን ነገር ነው። አየህ ዝም ብሎ እንደወረደ አሁን በመጣው ላይ ተሳስተዋል አልተሳሳቱም። አንተ እኮ እነሱን ፕሩቭ እና ዲስፕሩቭ የምታደርገው አንተ ነህ። እኔ አሁን መረጃ አድርጌ ያቀረብኩኝ ወይም ተሳስተዋል በለኝ ወይም ልክ ናቸው በለኝ። ለምን እኔን እኮ ተሳስተሃል እያልከኝ ነው? እነኚህ ሰዎች እንዲህ ብለው በማስተማራቸው ስህተተኛ ናቸው ወይም ትክክል ናቸው? ገድልን የሰሩ እንደኔና እንዳንተ ወይም ሊቃህን ተብለው የተሰየሙ እንጂ ሊሳሳት አንተ ልትሳሳት ብትችል አንተን በኦርቶዶክስ አልፈርጃትም። በቃ እየተረዳኸኝ አይደለም እኮ። እፎይ ማለት ኦርቶዶክስን አይወክልም። እኔ አንተ ብትሳሳት አንተን ነጥዬ ተሳስተሃል እስልምና እንዲያስተምረም ልልህ እችላለሁ። ኢቨን ክርስቲያን ሆኜ ማለት ነው። አዳምጠኝ። እኔም ከተሳሳት አንዱ ተነስቶ ብሩክ እዚህ ጋር ተነስቶ ነው እፎይ ነው ስህተቱ ቤተክርስቲያን አስተምሮ አይደለም ሊል ይችላል። ስለዚህ እነ ኢብኑ ተይሚያም ይህንን በመናገራቸው ተሳስተዋል አልተሳሳቱም? አስተምሮትን ወይንም አታውቀውም ማለት ነው። አሁን የፈራኸው ነገር አለ። ምን ተሳስተዋል ካልኩኝ እነኝን ሊቃውንቶች እነኝን ተሳስተዋል ማለት ስለዚህ ቁርአንና ሐዲስ ላይ ቤዛ አድርገው ነው የሚናገሩት ላይ አልተሳሳቱም የሚል ፍራቻ ስለገባብህ ነው። አልተሳሳቱም ማለት አልቻልክም፣ ተሳስተዋልም ማለት አልቻልክም። ግን እኔን ክሪቲሳይዝ እያደረከኝ ነው። እንደዛ አሁን ተሳስተዋን ብለህ ምክንያቱም በጣም ገድል የሰሩ በጣም ትላልቅ አባቶች እስከሆኑ ድረስ የእነሱን አተረጓጎም ይኖረዋን ብለው አባቶች ይስማማሉ። ወይም ደግሞ
ተዋጓቸው ሲል እነሱን በማስተማር ተዋጓቸው ይሆናል እንጂ ተዋጋቸው አይደለም። አንገቱን ቆርጠ ቆሻሻ ውስጥ ጣለው፣ ግማቱ እንዳይደርስበት። ፕሊዝ ዶንት ዌስት ግማቱ ሰዎችን እንዳይረብሽ ወደ መስጊድ የሚሄዱትን ቆሻሻ መጣያ ገንዳ ውስጥ ጣል፣ አንገቱን ቆርጠህ እያለ ስለምን ፕሊዝ። ባይዘ ሀዲስ ላይ ቤዝ ያደረገ ነው ይሄ አስተምሮቱ። ሀዲስ ላይም አለ። ወደ ፖይንቱ እንመለስ እንጂ ሀዲስ ላይም ሱናን አነሳይ 40:23 ላይም አለ። የተለያየ ቦታ ሀዲሶች ላይም አለ። ኦኬ የምታቀርበው ሀዲስን ወደ ፖይንቱ እንመለስ። በቃ አይሻልም? ወደ ፖይንቱ እንመለስ። እሺ አሁን ምንድን ነው ሰው አንተ መጠየቅህ? የለም ብለኸኛል። ምን አለ ብለኸኝ አምጣ ስል ማምጣት አልቻልክም። አሁን እዚህ ውስጥ ከተለኝ ደግሞ አጨቃጨቀኝ። እንዴት ሆናል? የምትሄድባቸውን ፖይንቶች አስቀድሜ አንዳንድ ጊዜ የምረዳው ነገር ስላለኝ ነው እንጂ አሁን ላይ ማለት ዝም ብሎ መጨቃጨቅ ምን ያደርግልናል? ገብቶሃል? አንተ ከሆነ ጭቅጭቅ ያደረኩ እኔማ ከሆነ ነፃ መንገድ እኮ ለቀኩልህ። ወይንም አሁን እኮ ሁለት አማራጭ አለ። አንደኛ ራስን ፕሩቭ የምታደርግበት መንገድ ይኸው እኔ እንደዚህ ላልኩት ብለህ እኔ የተናገርኩት ወይም ስህተት ካለው ደግሞ እኔ ዲስፕሩቭ የምታደርግበትን አንተ ከሆነ በርደኑ አንተ ላይ ነበር ያለው። ለሁለቱም አልመችም አልክ ማለት ሁለቱንም ማድረግ አልፈለግከው። ያ ደግሞ ወይም ስለ አስተምሮቱ ጠንቅቃ አላወቅም የሚል ነው የሚያስጨብጠው። ኤኒዌይስ እሺ ወደ ሌሎቹ ልለፍ። ሁሴን ሁዳ እፎዬ አሁን እሱ ቅድም ምን አለ? ተገዳድለው ባለቁ ነበር ይላልና በዚሁ ኢብኑ ተሚያ በአቂዳ መጽሐፉ ላይ በዚህ ምክንያት ስለ ሂፖክሪቶች እና ስለ ሄሬቲኮች ሲናገር እጅግ በጣም ተገዳድለው ከማለቃቸው የተነሳ ቁጥሩን አላህ ብቻ ነው የሚያውቀው ይላል። ሙስሊሞቹ ማለት ነው። በዚህ ጉዳይ ተገዳድለው በማለቃቸው ኦንሊ ኖስ ዘ ነምበር ኦፍ ኪልድ ይላል ስለ ሄሬቲክስ እና ስለ ሂፖክሪቶች ሲናገር እና ይሄ ያለ ታሪክ ነው። በእስልምና ውስጥ ተጨፋጭፈው ተገዳድለው አልቀው ነው አሁን ያው እንግዲህ ስልጣኔ በሚል እስካሁን ያሉት እንጂ በዛኛው ዘመን ግን በጣም በብዛት ተገዳድለው እርስ በርስ ተጨፋጭፈው ያለቁ ናቸው ሙስሊሞች። ያ ታሪኩን እንዲቴል አያውቁትም። አይ ቲንክ አሁን ላይ ያለውን ፖለቲክሱን የሀገር ሁኔታዎች ጋር ማተር ያደርጋል። ሃይማኖቱ አሁን ላይ የበላይ ሆኖ ነገሮችን ስለማይዘውር ያንን ይዘው ነው እየተንቀሳቀሱ ያሉት። በፊት ላይ ሃይማኖቱ ነበረ የሚመራው። አሁን ግን ከሃይማኖቱ ይልቅ የዓለም ፖለቲካ ተቀይሯል። ስለዚህ ዝም ብለህ እንደዚህ ናምን ካላመንክ እወጋሃለሁ የምትለው ጊዜ አይደለም። አሁን ነገሮች እየተቀየሩ ስለመጡ ያንን የአሁኑን ዘን አስተምሮቱን አንደፈጥጥም ማለት ነው። ስለዚህ እሱም ብታየው ታሪክ ነው። አይ ዶንት ኖ ብቻ እንዳለ አነሳታቸው አስፈላጊ ከሆነ የቅድሙ ቪዲዮ አዘጋጅቼዋለሁ ለብሩክ ልኬለታለሁ። የአህመዲን ጀበል የሙተዚላዎች የተገዳደሉበት ሙተዚላዎችን እንግዲህ ሙተዚላዎች እነሱ ትንሽ ራቅ ያለ ነው። እነሱ ነው ሙተዚላዎች እና የነሱ የመጀመሪያውም ኦልሞስት ቻሌንጅ የገጠመው እስልምና እዛ አካባቢ ስለሆነ ከ10ኛው አካባቢ ላይ ቻሌንጂንግ ነበረ እዛ ኤጅ ላይ። አሁን የቀጠለው ግን የነሱ አሻሪዎች ስለሆነ አሻሪዎች ጋር አታሪው ከአሻሪዎች ጋር ስቲል ፉክቻው አለ። ግን እንደ ድሮ መገዳደል እንደው አንተ እንደዚህ ነው ብለህ ላታርደው ትችላለህ። ያንም አታደርገው። ምንድነው እሱ ከጎንታ ያለ ህግ ይጠይቃል። አሁን ላይ እንደዛ ብታደርግ የምትተዳደረው በሸሪያ አይደለም። በሸሪያ ስለማትተዳደር ይህን ማድረግ አትችልም፣ አይፈቅድልህም ስርዓቱ ማለት ነው። ኢቨን በሸሪያ ሳውዲ አሁን እንደዛ ብታደርግ የዓለም መንግስታት ይኮረኩማታል። ስቲል ስትራግል ታደርጋለች በሸሪያ ስለምትተዳደር። ግን ምን ያደርጓታል? የተለያየ ማዕቀብ ይጣልባታል። የምሸጣቸው ነዳጆች መግዛት እንትን ይላሉ፣ ይቆሙባታል። ስለዚህ
አሁን ሀገር አንድ ተነጥላ ብቻዬን ቆማለሁ የምትልበት አይደለም። እንደዚህ የተያያዘች ነች፣ ኢንተርኮኔክትድ ሆኗል ዓለም። ስለዚህ ከዓለም ጋር ነው አብራ የምትንቀሳቀሰው። ማዕቀቦች ስለሚኮረኩማት የተለያዩ ማዕቀቦች ስለሚመጡ ዝም ብላ ኤክሰርሳይዝ አታደርግም ማለት ነው። ከሱ ላይ ግን እንደው እስኪ ከዓለም ላይ ግን ቅዱስ ሀገር ወይም እንደዚህ የተጠበቀች ከሳዑዲ ውጭ ካለ እስኪ ብትነግረኝ። ምንድን ነው ቅዱስ ሀገር ማለት? ሀገሩ ነው የሚቀደሰው ወይ ነው ሰውየው ነው ቅዱስ መሆን ያለበት? ቅዱስ ሀገር ማለት ከዝሙት ከመጠጥ ከተለያየ ነገር እንደዚህ በጣም የጸዳ እንደው ከእናንተ ምሳሌ የምትለው ካለክ? ሰውየው ነው መቀደስ ያለበት እንጂ ሀገሩ አይደለም። ክርስቶስ የመጣው ሰዎችን ሊቀድስ ነው። እኛ ነን፣ እኛ የእግዚአብሔር ቤተ መቅደስ ነን። ያውም ቅዱሱ መንፈስ ማዘሪያ ነን። ልንቀደስ የሚገባን እኛ ነን። ስለዚህ አንድ ቦታ አንድ አፈር ነው። ያን አፈር ተቀደሰ አልተቀደሰ ቅድሚያ እኛ ሳንቀደስ እኛ ረክሰን ቦታ ስለተቀደሰ ማተር አይደርግ። አፈር አላልኩም፣ ወይም ደግሞ መጥፎ ፈጣሪ ጋር የፈጣሪን ያዘዘውን ተግባር ተቃራኒ የሚሰራበት ሀገር ማለት ነው። መልካም። ያ የትኛውን ቦታ ላይ ምንድነው እሱ በየትኛውም ቦታ በየትኛውም ሁኔታ ውስጥ ሰዎች ራሳቸው መቀደስ ይችላሉ። ቦታ በሰዎቹ ሊቀደስ ይችላል እንጂ ቦታው ብቻ ማተር አያደርግም ማለት ነው። ቅድስናስ ምንድን ነው? እሱ የግዴታ መጠጥ አለመጠጣት ጥሩ ነው። መጠጥ አለመጠጣት ኦኬ፣ እሱ ነው ቅድስና። መልካም። መጠጥ አለመጠጣት ቅድስና ጥሩ። መጠጥ ማይጠጡ ሀገራት እምነት የሌላቸው ፈጣሪን የሚሳደቡ ብዙ አሉ። መጠጥ ላይ ጠጡ የሚችሉ ብዙ ሰዎች አሉ። ስለዚህ ቅዱስ ናቸው። ዝሙት በአደባባይ ዝሙተኛ በአደባባይ የሚቀጣበትስ? ዝሙትስ ምንድን ነው? መጠጥ ያልከው ስለዚህ ገነት ውስጥ ለምሳሌ ጠጅ ትጠጣለህ ወይም ጠጅን ትጠጣለህ። ስለዚህ ገነት እርክስና ይሆናል። ምድራዊ ቅድስናን በገነት ታርግ። ቆይ ልመልስ። አንዴ ሱራ 81 ከቁጥር 25 ከ20 ጀምረ እስከ 25 በገነት ውስጥ ትጠጣለህ። ስለዚህ ገነት እርክስና ይሆናል ማለት ነው። ያንተ እሱ ጋር አያያዝም። አያሰክርም ነው የምትለኝ? ሌላ አሁን እያወራን አይደለም። አንድ ልጨርስ። ያን አያሰክርም። አዳምጣ። ማትሰክረው ምንድነው? አቅም ስለሚሰጥ ነው። የመቶ ጉልበት ስለሚሰጥ። ስለዚህ ብጠጣ አትሰክርም። ያ ማለት መጠጡ ምድር ላይ ብጠጣው ትሰክር ነበረ። እዛ በጣም እንደዛ ይልም። አዳምጣ። ኤኒዌይስ ብቻ ወይን ጠጅህን ትጠጣለህ። እዛ እርክስና ይሆናል ማለት ነው። መንገድ ላይ በየቦታው ወሲብ ማድረግ እርክስና ነው የሚል አርጉመንት አንስተዋል። ቤቢ ሼር አድርጋለሁ ማለት እኛ ቅዱስ እግዚአብሔር ማደሪያ እንደመሆናችን በየቦታው እንደ እንስሳ እንትን ልንሆን አይገባም። ስርዓት ስለተሰራልን በስርዓት መሄድ ጤናማ ነው። አንተ ባልከው ሎጂክ መሰረት ደግሞ በገነት ውስጥ ሙሴ ባሉ ወሲብ ታለ። ስለዚህ በገነት ውስጥ የእስልምና ገነት እርክስና ይሆናል። አንተ በተናገርከው ሎጂክ እዛ ጋር አሁን እኮ እንድናገር እየፈቀድልኝ አይደለማ። እንድናገር ፈቀድልኝ እኮ ልጨርሳ። አንተ ያነሳብ ነው ገና ምላሽ አልሰጠውም እኮ። በየቦታው ወሲብ ማድረግ እንደዚህ የእርክስና መገለጫ ካደረግከው፣ ስለዚህ በየ60 ማይሉ ላይ የሚቆሙ አሉ። እነሱን ወሲብ ታደርጋለህ። አልጋ ላይ የሚሽሮመረመሩት የሚዞሩት ወሲብ የምታደርጋቸውን ተው። በየ60 ማይሉ ደግሞ ወሲብ የምታደርጋቸው አሉ። ስለዚህ ገነት እርክስና ቦታ ይሆናል ያንተ ማለት ነው። ሌላኛው ያነሳኸው ምንድነው? እሱ ቅድስናን ከዚህ ጋር እያያዝከውና ከምን ከመጠጥ ጋር። መጠጥን እርክስና ያደረገው ማን ነው? ወይት እርክስና ያደረገው ማን ነው? መጠጥን። ቆይ አንዴ፣ አላህ ምን ብሏል? ከመጠጥም ይጠይቁሃል፣ በእርሱ ውስጥም ጥቅምና ጉዳት አለው ይላል። መጠጥ ምን አለው ይላል አላህ? ጥቅምም ጉዳትም አለው ይላል። ስለዚህ ጥቅምም ጉዳትም ካለው መጠጥ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? ተዘጋ ይጠይቃለሁ። እንደኛ እንደ መጽሐፍ ቅዱስ አስጨርሰኝ። እንደ መጽሐፍ ቅዱስ ስካር ኃጢአት ነው። ስካር ኃጢአት ነው። ገላትያ ምዕራፍ 5 ቁጥር 19 እንደሚናገረው፣ አንደኛ ጢሞቴዎስ ቲንክ ምዕራፍ 5 ላይ ቁጥር ስንት 20 አካባቢ ነው እንደዚህ፣ ስለ ሆድ ህመም ግን ትንሽ ወይን ጠጅ ጠጣም ይላል። ይህ ስለተፈቀደልኝ ችግር የለውም። ለምን? ስለ ህመም
ይህንን እንደ ፔን ኪለር ወይንም ደግሞ ሪሊፍ ለማድረግ አንዳንድ ይጠቀሙት ነበር አስቀድሞ። ምክንያቱም አልኮል ጠቃሚ ስለሆነ ከምንበላው ጀምሮ አልኮል የሌለው ነገር ቤቢ ውሃ ከሆነ ነው። አልኮል አላችሁ ምንበላው ራሱ ይስት አለው፣ እሱ አልኮል ነው። ሐኪም ቤት ሄዳችሁም ተቆርጣችሁ አልኮል ነው የሚደረግላችሁ። ስለዚህ ጥቅም አለው ማለት ነው። ጥቅም አለው። ስለ ሆድህ ህመም ምን ላይ ነው ያለው? ስለ ሆድህ ህመም፣ ስለ በሽታ አንብበው ወይንም አይታየኝም ለኔ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ነው። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። ስለዚህ ስካርን ከልክሏል መጽሐፍ ቅዱስ። ስለ ሆድ ህመም ጥቂት ግን እንድንጠጣ ፈቅዷል። አሁን ይህንን እርክስና ነው ብለሃል ከአንተ። የግመል ሽንት መጠጣት ቅድስና ነው? የሰዎችን ለሃጭ መጠጣት ቅድስና ነው? መሐመድ ምን ብሏል? ምራቅ መድኃኒት ነው ብሏል። ስለዚህ መድኃኒት ነው ብለህ ትጠጣለህ። ሽንት፣ የግመል ሽንት መድኃኒት ነው ብሏል። ስለዚህ ትጠጣለህ እሱን። ከግመል ሽንትና ወይን ይሻላል። መጣው ቀጥልሽ። ያ መሐመድ፣ አሁን ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? መሐመድ እዚህ ጋር ላይ አሁን ማለት ነው እሱ ካለው ላይ ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? አድምጠኛ ይሰማል? ዝሙት ቢሰሩ ወንድና ሴት ነው የነበረው። ከሱ ላይ ተነስቼ ላውራ። ቅጣቱ ምንድን ነው በእስልምና? ዝሙትን ከልክሏል ስላልክ ማለት ነው። ቅጣቱ ምንድን ነው? ሸሪዓዊ ቅጣቱ። ብሩክ ቆይ እስኪ አንዴ። አሁን እንዳለ የክርስትና አስተምሮ ትክክል ነው እንበል። ባይዘ ወይ እኔ ክርስቲያኖችም ጋር አብሬ ተጎራብቼም በብዙ ነገር ስላለፍኩ ሪስፔክት አለኝ። ግን እንዳለ የክርስትና አስተምሮት ትክክል ነው ወይም ደግሞ ያለው አስተምሮት ምድር ላይ አክቹዋሊ ምን እየሰጠን ነው? የእስልምና ዓለሞችንስ ወይስ የእስልምና ሀገራትን ያሉበትን ሁኔታ ሁለቱን እንኳን ብታነጻጽር እኮ ሀቅን እንደዚሁ መለየት ትችላለህ። እንደው ይቅርታ አድርጉልኝና ምክንያቱም በምን አራት ጊዜ እየጠጣ ምንድን ነው የሚደረገው? መሐመድ በእስልምና እንዳወራ እየፈቀዳችሁልኝ አይደለም። አይ ስታወራው ኮምፔር አደረከውና በሀገር ደረጃ ተገቢ አይደለም። ኮምፔር ሳይሆን ኢትዮጵያ ውስጥ እንኳን ብለኸው አድምጠኛ እገላለሁ። ኢትዮጵያ ውስጥ አሁን ለምሳሌ አንድ የጠጣ ይገርፋል፣ ሁለት የጠጣ ይገርፋል፣ ሶስት የጠጣ ይገርፋል፣ በአራተኛው ከተያዘ ግን ይገደላል ቢባል ማንም አይጠጣም፣ ማንም ነው የማይጠጣው። እናንተ ጋር ደግሞ ያንን ስለምትተገብሩ ነው። ሰው በፍላጎት ሳይሆን ተገዶ ነው። ገብቷል? ረግጠህ ነው ያዝከው። ውጭ ዛውን ለምሳሌ ሰሜን ኮሪያ እንደማለት ነው። እና ይህንን አምጥተህ ፍሪደም ካለበት ጋር ስተወዳደረው ትልቅ ስቴት ነው። አይገደልም። መጠጥ የጠጣ ይሄ ናቹራል። ይኸውልህ አሁን እኛ በፕሮፓጋንዳ ከምንለው ውጭ የሃይማኖትን ትርጉም ምድር ላይ ታየዋለህ። በአይነት ታየዋለህ፣ ካለባበስ በአይነት ታየዋለህ፣ ከስርዓቱ በአይነት ታየዋለህ፣ ከተግቢራቸው ከሚተገብሩት ነገር which is ኢትዮጵያ ውስጥ ያሉትን መጠጥ ቤቶች አንድ የሙስሊም መጠጥ ቤት ትነግረኛለህ መሐመድ? መጽሐፍ ቅዱስ ልጨርስ። ልብሳቸውን እያስረዘሙ ለሰዎች ሊታዩ ዘንድ ያደርጋሉ፣ እነሱ በወርቅ የተለበጡ መቃብር ናቸው ይላቸዋል። እንደዚህ አይነቶቹ አድምጠኝ እሺ ልጨርስ። አሁን ኢትዮጵያ ውስጥ ያሉት መጠጥ ቤቶች በሙሉ በእምነት ደረጃ ወይም እንበልና በኦርቶዶክስ እምነት ደረጃ እንደውም ክብር የሚሰጣቸው እንደውም ቤተክርስቲያንን የሚያስገነቡ እንደውም ሸርሙጣዎችን ወይም ደግሞ ብልግና የሚሰሩ ልጆችን በውስጣቸው ያቀፉ እንደውም እርቃናቸውን የሚሄዱ ልጆችን የያዙ ያ ማለት አረብኛ ታነባለህ ነው ወይስ ሰው በራሱ ፈቃድ ያለው? አረብኛ ታነባለህ ማለት በጣም ታገስንህና ምክንያቱም እስልምና የሚለው ሌላ አንተ የምታወራው ሌላ ስለሆነ አሁን እኮ አይደለም። እናንተ የምትሉትና እስልምና የሚለው ቢሆን ኖሮማ ምድር ላይ ታዩት ነበረ ተግባሩን። መሐመድ ኦኬ፣ እኔ ቅድም ምን ብያለሁ? ስላስተምሮቱ ነግሬያለሁ አይደለ? ሜይ ቢ እንትና ብሩክ አንዴ ሱራ 16
67 አንዴ ትከፍትልኛለህ? ስለ አስተምህሮቱ ሳወራ አንተ ስለ ግለሰቦች ስቲል እያወራኸኝ ነው። ስለ አስተምህሮቱ ብታወራኝ ደስ ይለኝ ነበረ። ስለ ግለሰቦች ነው እያወራ ያለው። ሽርሙጥና ከተወራ ለምሳሌ ሳይ ሙስሊም 1403 ነብይን እንደዛ ታደርገዋለህ ማለት ነው። ሳይ ሙስሊም 1405 እና 06 ላይ በፎጣ እንኳን ሰዎችን ወሲብ እንዲያደርጉ እንዲገናኙ የፈቀደ ስለሆነ ነብይን ብቻ ሳይሆን አላህን የሽርሙጥና ፈቃጅ ታደርገዋለህ ማለት ነው። ፎጣ እየሰጣችሁ ወሲብ አድርጉ። ይሄ መከላከያ ሊሆን አይችልም። አዳምጣ። አይደለም አንተ የምትረጉሙ አዳምጣ። ይከፈትላል መረጃው። በፎጣ እንኳን ወሲብ አድርጉ ብሎ ለሴት ልጅ ምን ያህል ንቀት እንዳለው የሚያሳይ ነው። በፎጣ ሰዎች ወሲብ እየተጫረቱ ወሲብ የሚያደርጉ ከሆነ የሽርሙጥና ነው። ሌላ ሱራ 4:3 ላይ እንደ ቆሎ ሴትን ልጅ 4 ድረስ እንድታፍሳት የፈቀደው አላህ ስለሆነ ሽርሙጥና ፈቀ። ይሄ ለእኛ አሁን ከአንድ በላይ ማግባትን ምንድነው እሱ የሚለው መጽሐፍ ቅዱስ ስስና ይለዋል። እኛ አስተምህሮታችን መሰሰን ነው። ስለዚህ ሰስነዋል ማለት ነው። 4:3 የሚያገቡ ሽርሙጥና ውስጥ ነው ያሉት ይለዋል። ስለዚህ የአንድ አስተምህሮ ለእኔ ለምሳሌ ሽርሙጥና ነው። ልጨምርልህ ሱራ 7:30 ላይ እኔ ግን ሐላል ነው። ሐላል ሲሆን አየህ፣ ቅድም ምን ብዬህ ነበረ? ለእኔ ሐላል ነው። ቆይ ለእኔ ግን ሽርሙጥና ነው። አሁን አንተ እያልከኝ ያለው ሽርሙጥና ነው። ለእኔ ሐላል ነው። ያ ማኑዋላችን ስለሚለያይ ነው። ቆይ አጋችሁ አሁን ለእኔ ሐላል ነው አለ። ሐላል ከሆነ አትውቀሰኝ እያለ ነው። የተፈቀደልኝ ስለሆነ ሽርሙጥና አይደለም እያለ ነው። ቅድም ምን አልኳችሁ? እኔ ወይን መጠጣትን ጤናማ ነው እስካላበዛ ድረስ፣ ምሰክር ከሆነ ግን ኃጢአት ነው ብዬ ተናግሬ ነበር። እኔ ጋር ሲሆን ሐላል የሚባል ነገር የለም። እሱ ጋር ሲሆን ግን ሐላል የሆነ ከሆነ ሽርሙጥና ቢሆንም በእኔ ስዳኘው የእሱም በእኔ ዳኘው። ቅድም አስቡ፣ የእሱም በእኔ ዳኘውና የኔን ወንጀል አደረገው። እኔ ደግሞ በተመሳሳይ በእኔ ለአንተ ሐላል ነው ነገረኝ። አዳምጥ። እየስዳኘው ሀይ ሐላል ነው። ሐላል ያለው ለአንተ የኔ አምላክ ደግሞ ስለአንተ ምን ይለዋል? ለምሳሌ 4 አግብቶ እስከ 4 ድረስ አግብቶ ባሪያዎችን 5 ሚሆን 10 ሚሆን 1 ትሁን 100 ትሁን መገናኘት ሐላል ነው ያለው የአንተ አምላክ ስለሆነ የሽርሙጥና ነው ለኔ። አየህ፣ ይሄ ሽርሙጥና ነው ለኔ። ኦኬ፣ እናንብበው። ትንሽ ላውራክ። እጆቻቸው በንብረት ያስካቸውን መገናኘት ትችላለህ? አችልም? በሱ ጉዳይ ላይ ትንሽ ልበልህ። ትችላለህ? አችልም ማለት 2-3 ስለማግባት ማለት ነው። እጆቻችሁ ንብረት ያደረግካቸው መገናኘት ትችላለህ? አችልም? ልፎይ እኔ የምነግርህን ስማኝ። ስለ ማኑዋሉ እኮ አሁን እኮ የጠየቅኩህን እምነቱ ሲተረጉም ምድር ላይ ባሉት አማኞች ታይዋል። በቃ ልለጥፍ ደጋግሜ ሱራ 67 አንዴ ክፈትልኝ። እፎይ የሱ ጥያቄ እየሰማችሁ ቆይ ለእኔ ቀጫጫ ነው፣ አንብበው። እኔ አነበዋለሁ። ከዘንባባዎችና ከወይን ፍሬዎች ከእርሱ ጠጅንና መልካምን ምግብን ትሰራላችሁ፣ በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ ይላል አላህ። ጠጅ የሚሰሩት እነማን ናቸው? የሚያስቡ ሕዝቦች ናቸው አይደለ? ስለዚህ ሙስሊሞች ማሰብ ስለማይችሉ ነው ጠጅ መስራት ያልቻሉት ማለት ነው። ማሰቢያቸው ስለተደፈነ ነው። ጠጅ ትጠጣለህ ብሎ እኔም ቢወቅሰኝ ማሰቢያውን ስለደፈነ ነው ማለት ነው። ሙሐመድ፣ እኔ ወይን ጠጅ ለሆድ ህመም መድኃኒት ነው ብዬ አምናለሁ። ቻሌንጅ ልታደርገኝ ትችላለህ? በሳይንሱም አንተ ምራቅ መድኃኒት ነው ብሎሃል ነብዬ። የሰው ምራቅ ትጠጣለህ? እሰማለህ። ምራቅ ትጠጣለህ? ለምንድን ነው የምጠጣው? መድኃኒት ነው ብሏል ምራቅ ነብዬ። እሺ፣ ከዚህ ጋር ላይ ግን አንድ ነገር ልንገርህ ለመጨረሻ። ቆይ ሐዲስ ስታነብ አይ ጥሩ ነው። ሐዲስ ስታነብ ቁርአን የተነበበው አሁን የተነበበው ቁርአን ነው። ቁርአን የተነበበው
ጠጅ ስሩ ብሎ ያለው ቁርአን ነው። ቁርአን ነው። ምኑ የተነበበው ምን ብሎ ነው የተነበበው? የለም ነበር እንዴ ሰውየው? ደግሜ ላንብብልህ። እሺ ሱረቱል ነህል 16ኛው ሱራ ቁጥር 67 ላይ አላህ ሲናገር ምን አለ? ከዘንባባዎችና ከወይን ፍሬዎችም እንመግባችኋለን፣ ከእርሱም ጠጅንና መልካምን ምግብ ትሰራላችሁ፣ በዚህ ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ እያለ ነው። ጠጅ ታውቃለህ እኮ ምንድነው ጠጅ ማለት ምንድነው? አሁን ጠጅ እኮ አስካሪ ያለ ዝም ብሎ ከማር ብቻ የሚሰራ አለ አይደል? ጠጅ እኔ እስካለኝ እውቀት ነው ይሄን የምነግርህ። የማር ጠጅ ነው የምትለው? የማር ጠጅ ወይም ብርዝ እንለዋለን ሐምር ማለት ምን ማለት ነው? እሱን ልትል የፈልገህ ነው? ያ ይሄ አስካሪ ነው። እዚህ ጋር ያለው አስካሪ ነው። ሊትራሊ ኢንቶክሲካንት የተከለከለው ነገር የሰውን አእምሮ ሊቀይር የሚችል ነገር እንጂ አንተ እንደምትለው እንደዚህ አይደለም። አስካሪ ነው። ስለ አስካሪ መጠጥ ነው የሚያወራው እዚህ ጋር። ኢንቶክሲካንት የሆነ ማለት ፈርመንትድ ሆኖ 2 ቀን 3 ቀን የቆየ አስካሪ መጠጥ ማለት ነው። ሳባዎቹ ራሱ እኮ ጠጭ ነበሩ። ባይዜ መሐመድ እኮ የከለከለው ምንድነው? እሱ ጦር ሜዳ ላይ እየሄዱ ለጦር ሜዳ አዛ ስላደረጉት እየሰከሩ እየመጡም ስለሆነ ነው። ሱራ 4:43 ነው። አንዴ ቼክ አድርገው እስኪ። በኋላ በሂደት ነው የከለከለው። በሂደት መጀመሪያ ላይ ጥቅም እንዳለው ተናገራቸው ስሩ አለ። በኋላ ላይ ደግሞ እየሰከሩ እየመጡ ሰላትም ስላስቸገሩ ነው። ሱራ አይ ቲንክ 4:42 ወይም 43 ቼክ አድርግልኝ። ያ አንብበው። እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን እስከምታውቁ ድረስ የረከሳችሁም ስትሆኑ መንገድን ኃላፊዎች ካልሆናችሁ በስተቀር እስከምትታጠቡ ድረስ ስግደትን አትቅረቡ ይላል እኮ። ይሄ እኮ ምንም አይገናኝም። እፎይ አሁን ይሄ ምንድነው? እሺ ችግሩ ንገረኝ። ሰክራችሁ አትስገዱ እያለ ነው እኮ። ሰክራችሁ አትስገዱ እያለ ነው እኮ። ሰክራ እንዳትሰግድ እኮ ነው። ልክ ነው እኮ። ይሄ የወረደበት ምክንያት ምንድን ነው? ይሄን እሺ፣ ስለዚህ ሱራ ትንሽ ልበልህ። የወረደበት ምክንያት ምንድን ነው? መጀመሪያ ይህ ሱራ ከመውረዱ በፊት መሐመድ ሊስን ሙስሊሞች አጠጡም አይደል? መጠጥ ለማጠጡ ሰዎች ሰክራችሁ ገና የምትሉትን እስከምታውቁ ድረስ እዛው ቆዩ እንጂ አትስገዱ ብሎ ማባል ለምን አስፈለገ? ኦልሬዲ ማይሰክር ከሆነ አረበኛውን ልንገርህ። ማይጠጣ አረበኛው የሚለው ራሱ ወላ ተቅረቡ ሰላ ወአንቱም ሱካራ ሐታ ተዕለሙን ማ ተየቁሉን። ይሄ ማለት ምንድነው? ከዛ በፊት ይጠጡ ነበረ። እሺ ልክ ነህ እኮ። እሺ ይጠጡ ነበር እኮ ሰሃቦች። ስሩ ብሎ ያዘዛቸው ደግሞ ማን ነው? አለ። ከዛን እየሰከሩና እንደዚህ አስቸጋሪ ነገር ሁኔታ ላይ ሲደርስ ድንጋጌው መጣ። ጭራሹን ሰካራም ሰሃቦች ነው የምትከተለው። መልካም አልተባለም። ይኸው የለማ እኮ በራስ መንገድ ይጠጡ ነበር አልከን። ይኸው ሰክራችሁ አትቅረቡ እያላቸው እኮ ሰክራችሁ አትቅረቡ። ከዛን በመቀጠል ያለው ደግሞ ሌላ ቦታ ላይ ደግሞ ብሩክ አስጨርስ። ሌላ ቦታ ላይ ደግሞ ክልክል ሆነ። ሰክሮ እንትን ያለው ቴክስ ያደረገው እናክፋብህ። እኔስ እንግደለው እዚሁ ይመስለኛል፣ ወደ ሌላ እንዳይበዛ። ጥያቄ ያለህ በዚህ ላይ መሐመድ? ከዚህ ጋር ላይ አሁን እኔ የምልህ ነገር ይሄ ክልክል የሆነው በሌላኛው ሱራ ልታገኘው ትችላለህ። ክልክል ሆነ ሙሉ ለሙሉ እንዳትጠጡ የሚል ሱራ ሲወርድ ሁሉም ሰሃቦች እንደውም አቆሙ ይባላል። ከዛ በፊት ግን የወይነ ጠጅ ይጠጡ ነበረ። ይሄ ግልጽ የሆነ ነገር ነው፣ ወይም የሚያሸማቅቅ አይደለም። ክልክል ሐራም ከተደረገ በኋላ ግን ማንም አይጠጣም። በገነት ግን ትጠጣለህ። እናመሰግናለን። አላልኩም። በል ከፈለክ ያ በገነት አለ መረጃ ልሰጥህ እችላለሁ ከፈለክ። ምንድነው እሱ መረጃው? አሁን እኮ ችግሩ አንተ የምትተረጉምበት መንገድና ይሄኛው የሚፈስርበት መንገድ ይለያያል። በትልቅ እየበቅ እኮ ትጠጣለህ። በቃ ሱራ 43 7 ይመስለኛል ባልሳሳት።
በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን ብለህ ተስፋ ከምታደርገው አንዱ በምድር ላይ እናንተ ስለተከለከላችሁ ታጋሽ መሆናችሁ ስለቆያችሁ በገነት ትጠጣላችሁ ታስቀናችኋላችሁ ነው። ተፍሲሮችን ቁርአንን ያንን ነው እንትን የሚለው። በምድር ላይ እናንተ ይህንን አታችኋል። ለምሳሌ እነሱ በወርቅ መጠጣት ይችላሉ፣ አንተ በወርቅ መጠጣት አትችልም። በገነትስ አንተ በትልቅዬ ኩባያ በወርቅ ትጠጣለህ። ይሄንን ኤክስፔክት እያደረግክ ነው። እኔ ይህን ኤክስፔክት አላደርግም። በገነት በትልቅዬ በወርቅ ጠጅ እጠጣለሁኝ። እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዟዟራል። በትልቅዬ ሳህን እንበላለን፣ በትልቅዬ ኩባያ በወርቅ እጠጣለሁ ብዬ መጠብቀው የለኝም። እዚህ በወርቅ መብላት እችላለሁ፣ በወርቅ መጠጣት እችላለሁ። አንተ በወርቅ ሳህን መብላት አትችልም፣ በወርቅ ኩባያ መጠጣት አትችልም። አንተ በገነት በትልቅዬ ኩባያ ወይን እጠጣለሁ ብላ እየተመኘህ ነው። አይ ነው ምንድን ነው? ወደ ፖይንቱ እንመለስ። ይህ ፖይንታችን አለ። ወስደህን ማይሆን ቦታ ከተትከን። እሺ ይህን ጥያቄ ልጠይቅህ። ክርስቲያኖች በገነት ምንድን ነው የምትጠብቁት? በገነት ምን ትጠብቃላችሁ? እዚህ ጋር ሲሆን አይን ያላየ በጆሮ ያልተሰማ በአይን ያልታየ በአንደበትም ያልተነገረ በማንም ያልታሰበ እግዚአብሔር ያዘጋጀልን እንጠብቃለን። በቃ ምን ይለኛል እንዴ? በአይን ያልታየ በጆሮ ያልተሰማ በአንደበት ያልተነገረ እግዚአብሔር ለእኛ ለወዳጆቹ ያዘጋጀልንን እያልኩህ ምን ብለህ እንዴት ትጠይቀኛለህ እኮ? ማለት እንደዚህ ብሎ ትንታኔ የለም። በቃ ጥቅል ነው። ለምን ተነትናለሁኝ? ከዚህ በላይ አለ እንደ እግዚአብሔር ያዘጋጀልኝ አለ። ምን በአይን ያልታየ ካልኩህ እዚህ የሚበላ የሚጠጣ የታየ ተራ ነገር ነው። ሱራ 2:25 ላይ አንድ ቤት አድርገው ይረብሻል ድምፅ። ሱራ 2 ይረብሻል። ሱራ 2:25 ላይ ከተለያዩ የምግብ አይነቶች ሲመጣላቸው ቅድም የበላ ነው አይደል እንዴ ደግሞ ያመጣብናል ብለው ይደብራቸዋል። በአይን ስለታየ ይሰለቻል። ምግብ ሁሉ ወደ ሆድህ የሚገባ ደጋግመ ባየኸው ቁጥር ደጋግመ በበላኸው ቁጥር ይሰለቻል። ኢተርናል ላይፍ ላይ አይልም። ክፈትለት ሱራ 2:25 ላይ። ስለዚህ ቅድም የበላነው ነው እያሉ እንደዛ እንደሚሰለቹት አይደለም። ለምን በአይን አልታየም። የኛ መጠጥም ከሆነ በሰፊ ኩባያ ሱራ 43:7 ላይ እንደሚናገር በትልቅዬ ኩባያ በትልቅዬ ሳህን ለስግብግባሞች ለሆዳሞች እንጂ ለእኛ አይደለም። እነኚህ ሁሉ ተራ የሚያልፉ ስጋዊ ነገሮች ናቸው። ስለዚህ እኛ እግዚአብሔር ሊያዘጋጀልን ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 7 ቁጥር 16 ላይ ዘላለማዊ ደስታ ያለበት ከምግብና ከመጠጥ ያልሆነ እንጠብቃለን። እሱን እናገኛለን። አንብበው። እነዚያ ያመኑትና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ተሰጡ። ከእርሷ ፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። ፍሬዎቿ ስለሚመሳሰሉ ይላል። እርሱንም ተመሳሳይ ሆኖ ተሰጡት። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው ይላል። እነርሱም በውስጧ ዘውታሪዎች ናቸው ይላል። ስለዚህ ሰዎቹ ምን ይላሉ? መሐመድ ምግቡ ሲመጣ ይላሉ እንጂ እኮ እዚህ ጋር እኔ ልንገርህ ይላሉ ነው እንጂ እኮ ተመሳሰለብን አይደለም እኮ ጥያቄው። ይላሉ ከአሁን በፊት የተመገብነው ነው ምን ማለት ነው? ደግሞ እንላለን በል ይላሉ ሳይሆን ያው እንላለን ብለህ ራስን ጨምራ ምንድን ነው የምታወራው? ወንድማችን ከራስ ጋር ክለሽ እያደረግክ ነው። ድገምና መበለት ድገምና መበለት ረጋ በልና አዳምጥ። ለክርክር አታርገው ወንድማችን፣ ለእውቀት ይሁን። እነዚያን ያመኑትንና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ተሰጡት።
ለእነርሱም በውስጧ ንጹህ የተደረጉ ሚስቶች አሏቸው፣ እነርሱም በውስጧ ዘውታሪዎች ናቸው ይላል። እሺ አገኘው ገባ። እኔ በሚገባኝ ይቅርታ እንግዲህ ምን እኔ ይላሉ? በሚገባኝ እዚህ ጋር ላይ እንደሚመሳሰል ፈጽሞ እንኳ አያስረዳም እኮ። ያው ለክርክር አይደለም። ቁርስ የበላው ምሳ ስትደገም እኮ በቃ እንደዛ ማለት እኮ ነው። እንዴ እኮ ቁርሴን በልቼዋለሁ ትላለህ። ቀደም የበላ ነው ይላሉ እያለ ገነት ከጅምሩ የአትክልት ስፍራ ነች እና በክርስትናውም በእስልምናውም ያለ ነገር ነው። ምንድን ነው ጥያቄው እዚህ ጋር? ስለዚህ ብዙም ከፍ ከፍ ሳትይን ኮርኩምሻ ገነት ምድር ላይ ነች ያለችው። እኛ ገነትን አይደለም ተስፋ የምናደርገው እና ሁኔት ሄደች። ለዛ ነው እግዚአብሔር የምትገለባበት ሰይፍና ኪሩቤልን ያቆመው። የትኛዋን ገነትን? ያው ገነት አዳም ተመልሶ መልካም። ስለዚህ ገነትን አሁን የምንገባባት በነፍስ ነው በስጋ አይደለም። which is ነፍስ ከስጋ ስትለይ ጊዜያዊ መቆያ ነች። ነፍስ ደግሞ የምትራ የምትጠማ የምትበላ የምትጠጣ አይደለችም። ነፍስሽ ከስጋሽ ተለይታ ትበላ ላይ ትጠጣለች። ውዳ ከሷ ወደ ማለት እግዚአብሔር ምግቧ ምንድነው? እሱ መልካም መዓዛ ያለው የአምላኳን እሱን ፋሱን የእሱን ምስጋና ትመገባለች እንጂ የአታክልት አንቺ እንዳልኩት በስጋ አይደለ እንዴ? ዛት ቲጂ ምን አልኩሽ? ገነት ጊዜያዊ መቆያ እስከምንነሳ ድረስ ያለች እንጂ ታልፋለች አልኩሽ። ስለዚህ ብዙም ሳትሄጂ ልቅጭሽ ያልኩሽ ለዛ ነው። እሷ አሁን ምንቆይባት በነፍስ ምንገባባት በስጋ አይደለም። አሁን በነፍስ ምንቆይባት ነች። ስለዚህ በነፍስ ምንቆይባት ከሆነች በስጋ ስንነሳ በኋላ ትንሣኤ ስንነሳ እሷ ራሷ ኦልሬዲ ከሚጠፉት ከጠፊዎቿ ስለሆነች ተስፋ የምናደርገው መንግስተ ሰማያት ነው። እሺ እንደዛ ከሆነ አስቀድሞ ገነት ምድር ላይ ነበረች አይደል? አሁን እናንተ የትንሣኤ ጊዜ እስኪሆን ድረስ ወደ ጀነት ነው የምትገቡት። አሁን ጀነት የት ነው ያለችው? ስፔሲፊክ እንደዚህ የሚለውን እንግዲህ ዘፍጥረት ምዕራፍ 2 ላይ አንብቢ። አሁን ዳይሬክሽኑና እንደዚህ ተብላ ስለተቀመጠች እዛ ማለት ነው። በተጨማሪ ደግሞ መጽሐፈ ቀሌምንጦስ ምዕራፍ 13 እና 12 ላይ ባልሳሳት እዛ ላይ አስቀምጦልሻል። ከምድር ምን ያህል ርቀት ላይ እንደምትገኝ የቱ ጋር እንደምትገኝ እዛ ላይ አስቀምጦልሻል። ሆዳ ይህን ነገር ትሞክሪዋለሽ? አቅም ያለው ሙስሊም አለ ይህን መሞከር የሚችል? ስለ ገነት የምታወሩ ከሆነ ስፔሻሊ ስለምናው ምን እንደሚያስተምር። ቆይ ወደዚህ ለምንድን ነው ጠምዛ ያመጡ? እንግዲህ ያለ ቶፒካሽን እኮ ቶፒኩ የጀነት ሴቶች ሱረቱል ዋቂሃን 56ኛውን ሱራ 37ኛውን አያ ሲያብራሩ ሁሉም ሊቃውንትና ሙፈሲሮች ነው የሚለው። የቋንቋ ሊቃውንትና አይተዋል። እሱ ሴትን በአህያ በግመል መመሰል የሊቃውንቶቹ ባህሪ ስለሆነ በግመል ነው ይመስላት። እሱ ሴትን ልጅ አልመሰላትም። በግመል እንዴ? በግመል መስሏታል። ላሳይሽ። አይ በጭራሽ እንደዛ አልመሰለም። አሳያለሁ። ሴትን ነው የሚመስለው። ምንድን ነው ያለው? በግመል አልመሰላትም ያለችው ይሄንን ሽፍት እንዳረገው ይመስለኛል። ይሄን ትቼው እንደሄድ ይመስለኛል። ከግመሉ ይሄ አይከፋም እንደ ሁዳ ከግመሉ እኮ ይሄ ይከፋል እኮ። ሸርሙጦች ናቸው ብሎ መናገር ይከፋል። ከግመሉ አይከፋም። አንተ እኮ ሲጀመር ከየት እንደምትለቃቅማቸው ራሱ አይታወቅም። ጃለለዲን አልሲዩጢ እኮ ብሩክ አይደለም። ጃለለዲን አልሲዩጢን ታውቂዋለሽ? ሊትራሊ መጽሐፍ ነው የተከፈተው። ይኸው የቁርአኑ አያ ይታይሻል። አልዋቂያ 56 ከ35 እስከ 37 ብሎ ያስቀመጠበትን ይኸው
በቃ ብሩክ ተገሲት የሆነ ሰውዬ በቃ የሆነ ነገር ይዞ ይመጣና ያስጨንቀናል። ተወን አንተ ሰውዬ፣ እኛ አይናፋር ነን። አይናፋር ሰው ላይ እንጂ እኔ የግመሉ ራሱ ያሳፍራል እላለሁ። አንተ ጭራሽ ኤኒዌይስ ምንድነው የሆነ ቶፒክ ሁሉ ጠፋብኝ ታውቃለህ። ከቶፒኩ አወጡኝና 5 ልጆች ምናምን ጠየቅኩ፣ አያውቁትም። ከዛ ወደዚህ ገነት ከተቱኝ፣ ከመጠጥ ወደ ገነት ከተቱኝ። ደግሞ እንዴት ነው እንደዚህ ጥምዝምዜን ነው። ኤኒዌይስ ግን እንትን ለማድረግ ያህል ወደ ፖይንቱ ለመመለስ ያህል እንግዲህ ኤግዛክት ወርድ ፋላሲ ብዙ ጊዜ ሙስሊሞች ላይ የተለመደ ነገር ነው። እንዲህ የሚል ቃል በቃል ስታይኝ የሚል መልካም። ይህንን ግን ለምንድነው በእነሱ እንትን ውስጥ የምንገባው? ለምንድን ነው ማለት እነሱ ናቸው ወይ መስፈርት የሚያወጡልን? እኛ ይህን መስፈርት ብናወጣላቸው ይቀበሉናል ወይ? ይህን መስፈርት እኛ ብናወጣላቸው ይቀበሉናል ወይ? አስተምሮታቸው ሰፖርት ያደርገዋል ወይ? የእኛ መስተምረውን እንደነሱ ቢሆን ሜይ ቢ ሊያስኬድ ይችላል። ማለትም መጽሐፍ ቅዱስ ለሁሉ ነገር አብራሪ የተብራራ ማብራሪያ የማይፈልግ የሚል ሌሎችን አብራሪዎችን የዘጋ ቢሆን ኖሮ እነሱ ቁርአኑ ዘግቶታል። ከሰማይ በታች ከምድር በላይ ብናኝ ክብደት እንኳን አልቀረኝም ሁሉን ነገር አብራርቻለሁ ይላል። የሆነ ነገር ስትጠይቋቸው ሙፈሲር ከሌ እንደዚህ እንደፈሰረው ምናምን ብለው ነው የሚያመጡት። ቁርአኑ ግን ግልጽና የተብራራ ነው። ብናኝ እንኳን ሳቀር ይላል ክብደት ያላት እሷን እንኳን ቢሆን ሁሉን ነገር አይደለም ከራሱ አልፎ የቀደሙትን እንኳን እንዲቴል ማብራራ ነኝ ይላል። ስለዚህ እንደዛ ከሆነ ኤግዛክት ወርድ መጠየቅ ያለብን እኛ ነን። ለእያንዳንዱ ነገር እኔ አብራርቻለሁ ጨርሻለሁ ስላለ እኛንም መጠየቅ ያለብን። ነብያቸው ደግሞ ምን ብሏል? እኔ ከሌሎቹ ምለይበት ብሎ ከሚያስቀምጣቸው አንዱ ተውራትን 7 እጥፍ ከተውራት አይ ቲንክ 50 ወይንም 70 እጥፍ የኔ ግልጽ ነው ብሏል። ከኢንጅል ከወንጌል 7 እጥፍ ግልጽ ነው የኔ ብሏል። ስለዚህ ከወንጌል 7 እጥፍ ቁርአን ግልጽ ከሆነ ከኦሪቱ ደግሞ 50 ወይም 70 አምኖሹር ማየት ይችላለሁ እጥፍ የሚበልጥ ከሆነ ቁርአን ግልጽ ከሆነ የተብራራ ከሆነ ግልጽ ተደርጎ ማለት ነው። ኤግዛክት ወርድ ፋላሲ መጠየቅ ያለበት እነሱ ናቸው። እንጨምር። ከዘቡር ደግሞ 200 እጥፍ 100 እጥፍ አይደለም ያልኳችሁ 200 እጥፍ የኔ ግልጽ ነው ብሏል። ታዲያ 200 እጥፍ ግልጽ ከሆነ አንተ ግልጽ አይደለም እያሉ እንትና መተው ለምንድን ነው የሚያብራሩት? አብራሪ ለምን አስፈለገው? ከቀድሞው ይልቅ የኔ ግልጽ ተደርጎ ተሰጥቷል 200 እጥፍ ከተባለ ስለዚህ እንጠይቃ። ቁርአኑ ግልጽ ነው አይደለ? 200 እጥፍ ተሌሎቹ ግልጽ ተደርጎ ተሰጥቷል አይደል? ስለዚህ በተውሂድ ታምናላችሁ። ተውሂድን እስቲ በ3 ከፍላችሁ ታምናላችሁ አይደለም? ከቁርአን ከሐዲስ እንኳን አታመጡ። በ3 ከፍለ ተውሂድ እንደዚህ ብለህ የምታምነው የለም። ስለ አላህ እንኳን የተሟላ ነገር በቁርአን ውስጥ የለም። ታዲያ ምንድነው እሱ ግልጽ ነው የምትሉት? 200 እጥፍ ከዛኛው መጽሐፍ ይልቅ ግልጽ ነው የተባለው ስለ አምላክ ግልጽ ካላደረገ ምንድነው ግልጽ ነው ልትይን ነው እንትና ሁዳ? አው ግልጽና የተብራራ ነው ብሎ ሲናገር በወረደው ነገር ላይ በተገለጠልን ነገር ላይ ነው እንጂ ገና ያልተገለጠን ነገር አይደለም። አላህ Subhanahu Wa Ta'ala ስለራሱ ተናግሯል። የተናገራቸው ነገር ግልጽና የተብራሩ ናቸው። አሁን እንደዛ ናቸው። ስለ ተውሂድም ደግሞ ዑለማዎቻችን ሲያብራሩ እያንዳንዷን ነገር በ3 የከፈሏትን የቁርአን ማስረጃ እየጠቀሱ ነው እንጂ የራሳቸውን አሳብ
ጥቀሽና እስኪ ያሳየኝ። አሁን ተውሂድ አስማው ሲፋትን እስኪ ጥቀሽና አሳየኝ እስኪ። እሺ ያሳያችኋለሁ። ምን ችግር ደግሞ። እሺ ተውሂድ አስማው ሲፋት ሱራ 42 11 ላይ አለ። ብሩኬ መክፈት ከቻልክ በግልጽ አስቀምጦታል። አምሳያ የለውም የሚል ጥያቄ መፈክር ማንኛውም ያውቀዋል። እሱ አይደለም ጥያቄ። ማንን ይመስላል ብዬ አልጠየቅኩሽም። አላህ ማንን ይመስላል ብዬሻለሁ። ሁዳ ቀይ ነው፣ ጥቁር ነው፣ ነጭ ነው? ኖ ተውሂድ አስማው ሲፋት ማለት እኮ የባህሪ ተውሂድ ማለት ነው። የስሞችና የባህሪ ተውሂድ ማለት ነው። ያ ደግሞ አለ ወይ በቁርአን ላይ? አዎ በግልጽ ቃል ተቀምጧል። አስማው ሲፋት ተውሂድ የምትለዋን ቃሏን ቃል በቃል ከሆነ የምትፈልገው እዛ አይለችም። ግልጽ ነው። እናንተ ግብቻ አይደለም ሀሳቡ ራሱ የለም። በእርግጥ አስተምሮቱ የለም እኮ ምንም የለም እያልኩሽ እኮ ነው አንቺ ጋር። አዎ እኔም አስተምሮቱ የለም እያልኩ ነው። የስላሴ የኔማ ጠንቅቋል። ስላሴ ስለምን እያልኩ ነው እኔ። አንድም ሶስትም እያልክ ነው። እንደዛ የሚል አስተምሮ ደግሞ አንድም ሶስትም ምንድን ነው? በአካል ሶስት በመለኮት አንድ እያልክ ነው። ኦኬ በአካል ሶስት ማለት ምን ማለት ነው? በአካል ሶስት ማለት አብ የራሱ የሆነ አካል አለው፣ ወልድም መንፈስ ቅዱስም እንደዛው አካል ማለት እኔ የሚል ማለት ነው። ኦኬ ስለዚህ የለም እንደዚህ አይደለ? አለ አንድም ሶስትም የሚል ራስሽ እኮ ዲፋይን አደረግሽው። በአካል ሶስት እኔ አካል ማለት ምን ማለት ነው? እኔ የሚል አልሽና ለምሳሌ አብም እኔ የሚል አልሽ። አብን አይልም? እሺ አብ እኔ ይላል፣ ወልድ ምን ይላል? መንፈስ ቅዱስ ግን አይልም። ወልድ እኔ ይላል። አዎ ኦኬ ተስማማሽ? ኦኬ ችግር የለውም እንደሚል ሰጥሻለሁ። ወልድ እንደሚል ግን አመንሽ? አዎ ወልድ እኔ የሚልበት ብዙ ቦታ አለ። ቴንክ ዩ። ስለዚህ ዌልካም ቱ አወር ጀማ። አብም እንደሚል አምናለች፣ ወልድም እንደሚል አምናለች። አሁን ጠብሽ ምን ላይ ነው? መንፈስ ቅዱስ እሱን አተሽ ነው? አዎ መንፈስ ቅዱስ አንድም ቦታ እኔ እያለ እንደ አብና እንደ ኢየሱስ አያወራም። እሱ እንደሚገለጥ ግን ታምኛለሽ። ሲገለጥ ምናምን ደጋግሞ ታምኛለሽ። እሱን ታውቂያለሽ። ሲገለጥ ደጋግሞ አውቃለሁ። ስለዚህ መገለጥ የሚችል ከሆነ ደግሞ አካል እንዳለው ታምኛለሽ ማለት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ማቴዎስ ወንጌል 16 እስከ 17 እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 23 አንዴ ክፈትልኝ። መዝሙር ሰላም ብያለሁ። እግዚአብሔር ይመስገን። ፎዬ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። መንፈስ ቅዱስ እኔ አይልም ያለችውንም ተጨማሪ በዚህ በሐዋርያት ሥራ ላይ መንፈስ ቅዱስ ራሱ ለአገልግሎት ምረጡልኝ ብሎ ይናገራል። ራሱ 23 ይመስለኛል። እዛው የሐዋርያት ሥራ ላይም አለ። መንፈስ ቅዱስ ራሱ ለሐዋርያው ተገልጦ ለአገልግሎት ጴጥሮስንም ይልኳል ራሱ እንጂ ደግሞ ለእኔ ምረጡልኝ ይላል። ራሱ ለእኔ እያለ ምረጡልኝ ይላል እና እኔ ለመንፈስ ቅዱስ የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ያለውማ የሚለው መንፈስ ቅዱስ ታታልል ዘንድ አይደለም። ሁዳ ያልጠቀስነው ናት። በይቆይ አይ ቲንክ 10 ይመስለኛል ጴጥሮስን የላከበት 10 23 እንደዚህ አካባቢ ቁጥር ከተሳሳትኩ አርሙኝ። አይታየኝም ለእኔ እንደዛ አለ። እሺ ኦኬ ቼክ ላድርግ ራሴ። ጴጥሮስ ሲወርድ ላየ ቆይ ወደ ታየ የሐዋርያት ሥራ 8 29 አውጣላት አንድ ዝም ብለሽ የሐዋርያት ሥራ 8 29 እስቲ አውጣላት። መልክ እየታየ ነው። በእንትኑን አስተካክል ብሩኬ። እሺ 29 መንፈስም ፊልጶስ ይላል። ይኸው ሲመላለስም በስራ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር።
ከዛ መንፈስ ምን አለው ይላል። መንፈስም ፊልጶስ ምን አለው? ወደዚህ ሰረገላ ቅረብና ተገናኛሉ ይላል። ማን ነው መንፈስ የተባለው እዚህ ጋር? ሁዳ እንደዛ ከሆነማ አለ ብዙ ቦታ። እንደዛ ከሆነ አይደለም ጥያቄ። መንፈስ የተባለው ማን ነው ያልኩሽ? መንፈስ የተባለው መንፈስ ቅዱስ ሊሆን ይችላል። ግን እኮ መንፈስ የተባለው ማን ነው እዚህ ጋር? እኔ ላንበበው፣ እኔ ራሴ ላንበበው። ያው እኮ ነው እኔም አንቺም ስናነበው አንድ አይነት ነው። ሲመለስም በሰረገላ ተቀምጦ የነብዩን የኢሳይያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኛለው። መንፈስም የተባለው ማን ነው? እሺ መንፈስ ቅዱስ። አዎ መንፈስ ቅዱስ ነው። መንፈስ ቅዱስ ምን አለው ፊልጶስን? ተገልጦለት ለፊልጶስ ወደዚህ ሰውዬ ተገናኘው፣ ቅረብና ተገናኘው ማለት አዋራው ማለቱ ነው። ስለዚህ መንፈስ ቅዱስ ተናጋሪ ነው። መንፈስ ቅዱስ አዛዥ ነው። እኔ ባይ ነው ማለት ነው። ያ የቀደሙ ቁጥር 19 ላይ ነው። 20 ላይ ያልኩ ቁጥር 19 ላይ ነው። እሱን ማሳየት ሌላም ጨምር። ራሱ መንፈስ ቅዱስ ድጋሚ ደግሞ ተገልጦ ሐዋርያትን ለአገልግሎት ገሌ ገሌ ምረጡልኝ ያለበትን ደግሞ ቀጥሎ ደግሞ አሳይሻለሁ። አሁን እዚህ ጋር ይሹ ሲልካው ነው ሂድና ተገናኘው። ይሄን ሐዋርያት ሥራ ምዕራፍ 8 ማለት ኢትዮጵያ ጃንደረባን ሐዋርያ ፊልጶስን ሄዶ እንዲያገኘው መንፈስ ቅዱስ ተናገረበት ነው። ሌላም ጨምርልሻለሁ። እሺ ቀጥል። ለኔ አይታየኝም። በጣም ቀጫጫ ነው። እኔ አነባለሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 19 ላይ ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው ይላል። ሐዋርያት ሥራ 13ን ደግሞ ጨምርላት አንዴ ብሩኬ፣ ከ1 እስከ 3 እናሳየት። ይሄ ደግሞ ሐዋርያት ሥራ ምዕራፍ 13 ነው። ምን ይላል? አንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢም የሄሮድስ ባለሟል ምናሄ፣ ሳውልም ነበሩና ከዛዩ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይላል። መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። መንፈስ ቅዱስ። ቀጥሉ ፎያ። እሺ ስለዚህ የእኛን እንደዚህ ካየን ተውሂድ ታምኛለሽ እና እህታችን ተውሂድ አስማኖ ስፋትን አንስተሻል። ስለዚህ ቁርአን ግልጽና የተብራራ ነው ብለሻል። ኦኬ ስለዚህ ስፋቶቹን በሙሉ ቁርአን አብራርቷል። ሲፋቶች እንዳሉ ገልጦልናል። የገለጠልንን ተቀብሏል። ያው በሐዲስም ያለውን እንቀበላለን። ለምን ከተባለ ቁርአን ወይንም አላህ Subhanahu Wa Ta'ala እኔንና መልእክተኛውን ታዘዙ ስላለን ሐዲስንም ቁርአንንም እንቀበላለን። ሐዲስ ማን አለች ታዲያ? እኔንና መልእክተኛውን ታዘዙ ማለት ሐዲስን ነው የሚል ትርጓሜ ከየት አመጣሽ? አዎ ሐዲስ ማለት ደግሞ የነብያችን ህይወት። አንቺ ነሽ እሱን እያልሽ ያለሽው። ምን አንቺ ነሽ እኮ እያልሽ ያለሽው። ሐዲስ ማለት የነብያችን እንደዚህ ነው የሚለውን ትርጓሜ አንቺ ነሽ እየሰጠሽ ያለሽው። አይ እኔ አይደለም። ናሬሽኑን አታየውም? ኖ አንቺ ነሽ። ምክንያቱም ከአላህ ሙሐመድ ይሰማል፣ ከዛ ወዲያ እሱ ለአንቺ ያስተላልፋል። አለቀ። ማብራራቱም በእኔ ላይ ነው ብሎታል አይደለ? አላህ ሁሉን ነገር አብራርቻለሁ ብሎታል። ሱራ 16 89ን ክፈትላት። ምንም የቀረኝ ነገር የለም አብራርቻለሁ ብሏል። ሐዲስ እኮ እናንተ ናችሁ የምትሉት፣ ቁርአኑ አይለው። መሐመድን ተከተል ወይንም ደግሞ እሱ የሰጣችሁን ተቀበሉ ማለት ቁርአንን ይሰጥሻል፣ እሱን ትቀበያለሽ፣ እሱን ትከታያለሽ። ሌላ ነገር ይሰጥሻል ማለት አይደለም። ራሱ መሐመድ ቁርአን ተከታይ ነው አይደለም እኮ። ቁርአንን ራሱ በሳቸው በኩል ነው ያገኘነው እኮ። ቁርአንን ትቀበያለሽ እንጂ ሐዲስ ይሰጥሻል ተጨማሪ ሌላ መጽሐፍ ማለት አይደለም። አንቺ ነሽ እኮ አሁን ሐዲስ ሚል አይምሮሽ ውስጥ ስለያሽ መሐመድ ነብያችን አስተምሩ ምን አስተማሩ በህይወት የለም። እንደዛ ሚል የለም። እንደዛ የለም። ሐዲስን አያውቀውም ቁርአን እያልኩሽ ነው። አይፈቅድልሽም። መጽሐፉን ለሁሉ ነገር አብራሪ መሪም ለሁሉ ነገር አብራሪ ነው ብለሽ ታምኛለሽ ቁርአን?
አዎ አብራሪ ነው በሚገባ። ስለዚህ ለሁሉ ነገር አብራሪ ነው ካልሽ በኋላ ደግሞ ሌላ የሚያብራራልኝ ብለሽ ለምን ትፈልጊያለሽ ታዲያ? ከራስሽ የተለየ አይደለም። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ስለማይናገሩ የተለየ አይደለም። እሺ ቂጡን መጥረጊያ ድንጋይ አንጣልኝ ሲልም ከራሱ አይናገርም ነበር? አላህ ነው የተናገረው? እንደው ለምን ታደርጊያለሽ? እኔስ ቁርአኑ ሐዲስን አያውቀውም። እስልምናን ለመጠጋገን ከጊዜ በኋላ ከ200 ዓመት በኋላ ምናምን የመጡ ናቸው። ከዛ ተፍሲሮቹ ምናምን ከስንት መቶ ዓመት በኋላ መጡ። ቁርአኑን ጠጋገኑት እንደማይሆን ስላወቁ። ለሁሉ ነገር አብራሪ ከተባለ አብሳሪና አብራሪ ከተባለ ይሄን ከራስ ጋር እየተጋጨ ሌላ ደግሞ እሱን የሚጠግን ሌላ አምጣ። ዊች ሚንስ አልተብራራ ነገር አለ፣ የሚቀር ነገር አለ፣ ግልጽ ያልሆነ ነገር አለ ማለት ነው እንጂ ግልጽ ነው የተብራራ ነው ከተባባልን በኋላ ከሌ የሚባለው ሙፈሲር ከሌ የተባለው ተፍሲር እያልክ የምትሄድ ከሆነ ግልጽ አይደለም፣ አልተብራራም ማለት ነው። ከራሱ አልፎ በፊቶቹንም አብራራለሁ የሚል ፉከራ ያለበት መጽሐፍ ስለ አምላኩ ሲጠየቅ ሐዲስ ከሌ ተፍሲር ከሌ ላይ ይሄ አይመጣውም።